ዳዊት እንግዲህ በዚህ ምዕራፍ ላይ የእግዚአብሔርን መሪነት የእግዚአብሔርን ጠባቂነት ነው ተማምኖ እየጸለየ ያለውና ከቁጥር 1 እስከ 5 ድረስ ያለውን ስናይ ዳዊት እንግዲህ ከዛቻውና ከማስፈራራትና ዛቻ የደረሰበት ነው የሚመስለውና እዚህ ጋር ምን እያለ ነው? አቤት ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንኩ አልፈር እያለ ጠላቶቼ በእኔ አይሳለቁብኝ እያለ ነው የሚለው። አይሳለቁብኝ ነው እያለ ያለው ማለት ነው ዳዊት። ስለዚህ ምን እያለ ነው? ከጠላት ዛቻና ማስፈራራት ወይም ደግሞ ከደረሰበት የጠላት ችግር ለመውጣት ዳዊት ተስፋ ያደረገው ገንዘብ አይደለም፣ ሰው አይደለም፣ ስልጣኑን አይደለም፣ ወይም ደግሞ የራሱን ጉልበትም አይደለም። ተስፋ አድርጎ ያለው አንተን ተስፋ አድርጌያለሁና ምን አልበል አልፈር እያለው ነው። አያችሁ፣ ሰውን ተስፋ አድርጋችሁ ልታፍሩ ትችላላችሁ። ነገር ግን ራሳችሁን ወይም ደግሞ ስልጣናችሁን ተስፋ አድርጋችሁ ልታፍሩ ትችላላችሁ። ገብቷችኋል? ስልጣን ሊሻር ይችላል። ስለዚህ የማይሻረውን እግዚአብሔርንና ዘላለማዊ የሆነውን እግዚአብሔርን ታማኙን እግዚአብሔርን ግን ባንተ ታመንኩ አልፈር ብሎ ሲጸልይ ታዩታላችሁ ማለት ነው ዳዊትን። ስለዚህ ባንተ ታመንኩ አልፈር ሲል መታመኛው ያደረገው ማንን ነው? ገንዘቡን አይደለም፣ ስልጣኑን አይደለም፣ ዕውቀቱን አይደለም፣ መቀባቱንም አይደለም። ዳዊት እዚህ ጋር መታመኛ ያደረገው እግዚአብሔርን ነው፣ መመረጡንም አይደለም። ስለዚህ መዝሙር 121 ቁጥር 4 ላይ መዝሙር 121 ቁጥር 4 ላይ ረጋላላችኋለሁ እንትን ስናገር ጥቅሶችን ስናገር እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። በጣም በሚገርም ሁኔታ እስራኤልን የሚጠብቅ አይተኛም አያንቀላፋም ሲል ምን እያለ ነው? ወገኖች ብዙዎቻችን ምናልባት ገንዘብ ካለን ስልጣን ካለን በጋርድ ልንጠበቅ እንችላለን። ጋርዱ ይተኛል፣ ያንቀላፋል፣ ይደክመዋል፣ ችግር ይደርስበታል፣ ሀገር ሊቀይር ይችላል፣ ሀሳብ ሊቀይር ይችላል፣ ዛሬ አይመቸኝም ሊላችሁ ይችላል። በቃ በተለያየ ነገር እንከን ሊኖረው ይችላል፣ ሊያቋርጥ ይችላል፣ የተማመናችሁበት ጋርድ ማለት ነው። ነገር ግን እግዚአብሔር አይተኛም አያንቀላፋም። ዛት ሚንስ በቃ እግዚአብሔርን መከታ እግዚአብሔርን መታመኛ ስናደርገው የትኛውም ነገር በቃ ሁልጊዜ በቃ መልካም ነው ማለት ነው። 100% መልካም ነው። ለምን መሰላችሁ? እግዚአብሔር አይተኛም አያንቀላፋም፣ አይደክምም፣ አይዝልም፣ ሐሳቡንም አይቀይርም። ኢየሱስ ለዘላለም ጌታ ነው። አይቀይርም። ሁልጊዜ ያለ ጌታ ሁልጊዜ ከኛ ጋር አለ። ስለዚህ ደግሞ እግዚአብሔር ማለት ነው ከምናየው ደግሞ ከማናየውም ጠላት ነው የሚከላከልን። ከተገለጠም ከተሰወረም ጠላት እግዚአብሔር ምን ይልልናል? ይከላከልልናል። እና መዝሙር 91 ቁጥር 7 ላይም እንደዚህ ብሎ ይናገራል አይደል? ሁላችንም በጣም ይሄ እንደውም በጣም በቃ የምናውቀው ሁላችንም በቃላችን የምንይዘው ቃል ነው። ባጠገብሽ በቀኝህም 10,000 ይወድቃሉ ወደ አንተ ግን አይቀርቡም። እኛ ጋስ በቀኛችን ባጠገባችን የሚወድቀውን በቀኛችን ባጠገባችን በቀኛችን 10,000 የሚወድቀውን እኮ አናየውም። በጣም በሚገርም ሁኔታ ያየነውን ዲፌንስ አድርገነው ሊሆን ይችላል። በምድራዊ ነገር በስጋዊ ነገር በእኛ አቅም በእኛ ብርታት በእኛ ጉልበት ተፋልመነው ሊሆን ይችላል፣ መልስ ሰተነው ሊሆን ይችላል። ነገር ግን እግዚአብሔር እኛ ካላየነው ከተሰወረ ወጥመድ እንኳን ማዳን የሚችል የማይተኛ የማያንቀላፋ ብንታመንበት የሚታመን አምላክ እንደሆነ ዳዊት ገብቶት ነው እዚህ ጋር እየጸለየ ያለው ማለት ነው። እና ዳዊት መታመኛ አንተ ስለሆንክ ነው፣ መንገድህን ዱካህን አስተምረኝ እያለ ደግሞ ይላል እዚህ ቦታ ላይ ማለት ነው ከ1 እስከ 5 ያለው ላይ። እና በምድር ላይ ዳዊት ሲመላለስ በተሳሳተ መንገድ እንዳይሄድ እውነትን ተከትሎ ለመሄድ ሲፈልግ እውነትን ምድር ላይ እውነትን ዓለም ውስጥ አይደለም እየፈለጋት ያለው። አንተ አስተምረኝ ነው የሚል ኢየሱስ ጌታ ነው። እግዚአብሔርን ምን ይላል? አንተ አስተምረኝ፣ መንገድህን አስተምረኝ ይለዋል። በዚህም ዘመን እኔና እናንተ ክርስቲያኖች መማር ያለብን ከዓለም አይደለም፣ ከሁኔታም አይደለም፣ ከፍጥረትም አይደለም፣ ከራሱ ከእግዚአብሔር ነው መማር ያለብን። እግዚአብሔር አስተማሪ ነው ወገኖች፣ ከራሱ ከእግዚአብሔር ነው መማር ያለብን። ኢሳይያስ 54 ቁጥር 13 ላይ እንደዚህ የሚል ቃል አለ። ኢሳይያስ 54 ቁጥር 13 ላይ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ። ኢየሱስ ጌታ ነው። ከማን የተማሩ ይሆናሉ? ከጠቢብ አይደለም የሚለው፣ ከፕሮፌሰሮች አይደለም የሚለው፣ በቃ ምድራዊ ነገር አይደለም፣ ከእግዚአብሔር የተማሩ ይሆናሉ ይልና እና ከእግዚአብሔር የተማረ ሰው ምንድነው የሚሆነው ስትሉት ኢሳይያስ የልጆችሽም ሰላም ብዙ ይሆናል። ወገኖቼ ከሰው የተማረ ምናልባት ከዚህ በፊት ስንማር ቲጂ ምን ብላ አስተምራናለች? እግዚአብሔር መልካም ነው አለች። እግዚአብሔር ሐሳቡን አይቀይርም። ለምን? አዲስ ትምህርት ጌን አያደርግም፣ አዲስ ነገር ለራሱ አያመጣም። ስለዚህ አዲስ ዕውቀት ስለማይሸምት
እንደ ሰው እናንተ ሰዎች ነን። አዲስ ዕውቀት እንሸምትና ትላንት የምንወደውን ዛሬ ልንጠላው እንችላለን። ትላንት የምናከብረውን ዛሬ እንትን ልንለው እንችላለን። ስለዚህ ምንድነው ሲባል እግዚአብሔር ግን አዲስ ዕውቀት ስለማይሸምት ተመሳሳይ ነው። ፍቅሩ ተመሳሳይ ነው። ቸርነቱ ምህረቱ ተመሳሳይ ነው። እና ከእግዚአብሔር የተማረ ምንድነው የሚሆነው? የልጆችሽ ሰላም ብዙ ይሆናል። ወገኖች ሰላማችን ብዙ ነው የሚሆነው። ትላንትና ሰላም ሲሰጡ የነበሩ ጓደኞቻችን፣ ቤተሰቦቻችን፣ አገልጋዮች ትላንትና እኮ በእነሱ አገልግሎት ሰላማችን አግኝተን ነበረ። ትላንትና በእነሱ ፍቅር፣ በእነሱ በመታቀብ፣ በእነሱ በመመከር ሰላም አግኝተን ሊሆን ይችላል። ግን የሆነ አዲስ ዕውቀት ሸምተው ደግሞ ዛሬ ላይ ጠልተውን፣ ዛሬ ላይ አዋርደውን፣ ዛሬ ላይ ገፍተውን፣ ዛሬ ላይ ከድተውን ሊሆን ይችላል። እግዚአብሔር ግን የማይገፋ የማይጠላ ኢየሱስ ጌታ ነው። ለምን? አዲስ ዕውቀት አይሸምትም። የኔና የናንተ ጌታ የልጆችሽ ሰላም ብዙ ይሆናል። ከእግዚአብሔር የተማረ ሰላሙ ብዙ ነው። ጌታ ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ምዕራፍ 6 ዮሐንስ ላይ ቁጥር 45 ላይ ምን ብሎ ተናገረ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደኔ ይመጣል። ወገኖች ከአብ የሰማ የተማረም ሁሉ ወደኔ ይመጣል። በጣም የገረመኝ እዚህ ስፍራ ላይ የሚገርማችሁ ነገር እንደው ከነወይኗ ወንጌል ሰምቶ ወደኔ ይመጣል አይደለም የሚለው። ከሐዋርያቶቹ ሰምቶ ተምሮ ወደኔ ይመጣል አይልም። በእኛ እንኳን አይተማመንም ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ እኮ ምስክሮቼ ትሆናላችሁ ብሏቸዋል አይደለ? ሐዋርያቱን ራሱ በዓለም ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሏል አይደለ? ደግሞ የሚመጡትን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጉልኝ። በሌላ አነጋገር ደቀ መዝሙር ምንድነው? የእሱ አይነት ማለት ነው። የኔ አይነት እንዲሆኑ አድርጉልኝ ብሏል። ክርስቲያን እንዲሆኑ አድርጉልኝ ብሏል። ነገር ግን እዚህ ጋር ግን ስናይ ማለት ነው ወዴት ነው ያለ? ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል ይልና እንግዲህ ከአብ የሰማ የተማረም ሁሉ ወደኔ ይመጣል። ከአብ የሰማ ደግሞ የተማረም ሁሉ ወደኔ ይመጣል። ቁጥር 6 ላይ ምን ብሎ ይናገራል ዳዊት? እዚሁ ቁጥር 6 ላይ ምን ብሎ ይናገራል? አቤቱ ምህረትህና ቸርነትህን አስብ ይልና ከጥንት ጀምሮ ናቸውና ብሎ ደግሞ ይናገራል። አቤቱ ምህረትህንና ቸርነትህን አስብ ከጥንት ጀምሮ ናቸውና የሚለውን ቃል በጣም እኔ እየገረመኝ ነበር። የእግዚአብሔር ምህረትና ቸርነት ብዙዎቻችን እንደው እግዚአብሔር በብሉይ ኪዳን ሌላ፣ እግዚአብሔር በአዲስ ኪዳን ሌላ ነው አይደል የሚመስለን። እግዚአብሔር በብሉይ ኪዳን ተቆጪ፣ የሚቀስፍ፣ የሚቆጣ፣ በአዲስ ኪዳን ደግሞ በክርስቶስ ኢየሱስ መሐሪ፣ ፍቅርና ቸር አድርገን የምንወስድ ብዙዎች ነን። ነገር ግን እዚህ ጋር ዳዊት እየጸለየ ያለውን ጸሎት ሲጸልይ ቸርነትህና ምህረትህ ከጥንት ጀምሮ ናቸውና እነሱን አስብ ሲል ምን ማለቱ ነው? የእግዚአብሔር ምህረትና ቸርነት እንግዲህ በአዲስ ኪዳን በክርስቶስ ኢየሱስ ይገለጥ እንጂ በእግዚአብሔር ዘንድ ከጥንት ጀምሮ እንደነበረ መጽሐፉም ለእኔና ለእናንተ መረጃ ነው። ለምሳሌ አዳምን ከምድር አፈር አበጀውና ሔዋንንም ረዳት ትሆንለት ዘንድ ሰራትና በኤደን ገነት በጣም ባማረችዋ በተዋበችዋ ስፍራ ምድርን ይገዛትና ያስተዳድራት ዘንድ እያንዳንዱን ነገር ለሱ አስገዝቶለት መሪና ገዢ አድርጎት አዳምን አስቀመጠ። እንግዲህ አዳም ሳተ፣ ወደቀ፣ ፍሬዋን በላና አታድርግ የተባለውን አድርጎ ወደቀ። በጣም የሚገርመው ነገር እግዚአብሔር መጥቶ የአዳምን ውድቀት አይቶ በቃ እኔ እኮ በጣም በተደላደለ ስፍራ በመልካም ቦታ አስቀምጬ ነበር፣ መሪና ገዢ አድርጌ ስልጣን ሰጥቼ ነበር። በቃ ስልጣንን አስወስደሃል፣ የራስህ ጉዳይ አይደለም ያለው። የራስህ ጉዳይ አይደለም ያለው። ወዲያውኑ የመዳንን መንገድ ነው እግዚአብሔር የዘረጋው። የመዳንን መንገድ አዳም እንዴት ከዚህ ከኃጢአት ከሞት ባርነት እንደሚወጣ፣ እንዴት ከሰይጣን ባርነት ከግዞት እንደሚወጣ ሌላ መስመር ዘረጋ ማለት ነው። አያችሁ፣ የእግዚአብሔር ቸርነት ከጥንት ጀምሮ እንደነበረ። ኢየሱስ ጌታ ነው። እና አዳም ከወደቀ በኋላ በቃ የራሱ ጉዳይ ሳይሆን ያለው ወዲያውኑ ምን አደረገ? ዘፍጥረት 3:15 ላይ ሄዳችሁ ስታነቡ በአንተና በሴቲቱ መካከል ይሏል ለእባቡ ሲናገር እግዚአብሔር ማለት ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል ይልና አንተም ሰኮናውን ትቀጠቅጣለህ እያለ ለእባቡና ለአዳም ዘር ወይም ለእባቡና አዳምን አፈር ሆነ ትበለዋለህ፣ አዳምን አፈር ነህ ነው ወደ አፈር ትመለሳለህ አለው። አፈር ነህ አለው። እባቡን ደግሞ አፈር ትበላለህ አለው። በሌላ አነጋገር አዳምን ትበለዋለህ እያለ እኮ ነው። አዳምን ትበለዋለህ አለው። እባቡን በአዳም ላይ ስልጣን ሰጠው። ግን እንደዛ ብቻ በዚህ ብቻ የምትቀጥል እንዳይመስልህ። ነገ ከሴቲቱ የሚወለደው ስለ ክራይስት ነው እዚህ ጋር እየተናገረ ያለው። ይመጣና ራስህን ይቀጠቅጠዋል፣ አንተ ደግሞ ሰኮናውን ትቀጠቅጣለህ።
በሴቲቷ ዘርና ባንተ በእባቡ ዘር ማለት ነው ጠላትነትን አደርጋለሁ አለ። ጠላትነት የሚባለውን ባውንደሪ አንድ መካከል ላይ ያስገባ እግዚአብሔር ማለት ነው። ወገኖቼ ሁሉ ጊዜ አንድ የምናገረው ነገር አለ፣ ዛሬም ልናገር። በጣም ብዙ ጊዜ የሚታወቅ የጴንጤ ንግግር ጠላት 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 ምንለው ነገር አለ። እውነት ነው፣ ጠላት አለ፣ እውነት ነው፣ ዲያብሎስ አለ። ነገር ግን እኛ ራሳችን ለዲያብሎስ ጠላቱ ነን። ዲያብሎስ ለኛ ጠላት ነው፣ እኛ ደግሞ ለዲያብሎስ ጠላቱ ነን። ዲያብሎስ ለኛ አይተኛም፣ ክፉ ይሰራል፣ እኛ ደግሞ ለሱ አንተኛም፣ እቅዱን ስራውን እናፈርስበታለን። እግዚአብሔር ስልጣን ሰጥቶናል። እውነት ነው፣ ጠላትነት ዲያብሎስ ያመጣው አይደለም፣ ጠላትነትን እኛ ያመጣ ነው አይደለም። እግዚአብሔር ከጥንት ዘላለም ጀምሮ ያቀደው እዚህ ጋር በአንተና በሴቲቷ ዘር መካከል ጠላትነት አደርጋለሁ ብሎ ጠላትነት የሚባል ባውንደሪ ያስቀምጧል። ምንም እኛ ባይዘው ዝም ብለን ነው ጠላትን ብንተኛ ጠላት ዝም ብሎ አይተኛም። ምክንያቱም ያ ጠላትነት በመሃል ላይ ስላለ ማለት ነው። ስለዚህ ጠላት ጠላት አንበል። ጠላት አዎ ጠላት ነው፣ ነገር ግን እኛም ለሱ ጠላቱ ነን። በቃ ለኔ ላይተኛ ይችላል፣ ለኔም ለሱ አልተኛለትም። ኢየሱስ ለዘላለም ጌታ ነው። እና ቁጥር 7 ላይ ደግሞ እንደዚህ ብሎ ዳዊት ይጸልያል። በጣም የሚገርም ጸሎት ነው ዳዊት የሚጸልየው። በጣም በመረዳት የሚጸልይ ነው የሚመስለው። የልጅነቴን ኃጢአትና መተላለፍ አታስብብኝ፣ የልጅነቴን ኃጢአትና መተላለፍ አታስብብኝ ይልና አቤቱ ስለ ቸርነትህ ብዛት እንደ ምህረትህ አስበኝ ደግሞ ብሎ የእግዚአብሔርን ቸርነትና የእግዚአብሔርን ምህረት መደገፊያ ያደርግና በቃ እንደዛ አስበኝ ብሎ ደግሞ ሲናገር እናየዋለን ወገኖቼ። ስለዚህ ዳዊት አንድ ነገር የገባው ነገር አለ ወገኖቼ። ምን አይነት ነገር ነው የገባው? በእግዚአብሔር ዘንድ ኃጢአት እንደሚታሰብ፣ በእግዚአብሔር ዘንድ ኃጢአት እንደሚታሰብ እንደሚመዘገብ በቃ ዋጋም እንዳለው ጭምር ገብቶታል። ስለዚህ እሱን ነው አታስብብኝ እያለ ይጸልያል። ያንን የልጅነቴን የብላቴናነቴን ኃጢአት አታስብብኝ፣ እንደ ቸርነትህ ብዛት ምን በለኝ አስበኝ። ኢየሱስ ጌታ ነው። በእግዚአብሔር ዘንድ ኃጢአት ይታሰባል። ኃጢአት መታሰብ ብቻ አይደለም፣ ኃጢአት ደሞዝን ጭምር አለው። ኃጢአት ይታሰባል፣ ደግሞ ደሞዝ አለው፣ ደሞዝ ይከፈለዋል። ለዛ ነው ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና አለን ጳውሎስ። የኃጢአት ደሞዝ ምንድነው? ሞት ነው። ኃጢአት ይታሰባል በእግዚአብሔር ዘንድ። ኃጢአት ዝም ብሎ አይደለም የሚታለፈው፣ ኮምፕሮማይዝ አይደረግም ኃጢአት በእግዚአብሔር ዘንድ። እግዚአብሔር ጻድቅ ፈራጅ ነው፣ ቀጥተኛ ነው፣ ቅን ነው ስንል እግዚአብሔር በትክክል ምን ያላል? ይፈርዳል። እግዚአብሔር ላስቀመጠው ሕግና መርህ ትክክለኛውን ፍትህ ይሰጣል። ትክክለኛውን ፍትህ ይሰጣል። ሰዎች ትክክለኛውን ፍትህ ላይሰጡ ይችላሉ። ሕግ ተቀምጦ መቅጣት የሚችሉበት ሕግ ተቀምጦ ማድረግ የሚችሉበት ሕግ ተቀምጦላቸው ነገር ግን ኮምፕሮማይዝ እያደረጉ ወይ በልመና ሊሆን ይችላል። ኧረ እባክህ ለፈው፣ ኧረ እባክህ እንደዚህ አድርገው፣ እንደዚህ አድርገው። እግዚአብሔር ባይዘው በቅንነትና ስለ ቸርነትህ ነው የሚለው። የእግዚአብሔር ቅንነት ማለት በትክክል መፍረዱ ነው ወገኖቼ፣ በትክክል መፍረዱ ነው። ትክክል አድራጊ ነው እግዚአብሔር። እግዚአብሔር ቅን ነው ሲባል ትክክል አድራጊ ማለት ነው ወገኖች። ለምሳሌ አንድ የትራፊክ ፖሊስ መንገድ ላይ ቆሞ፣ ትራፊክ ፖሊስ መንገድ ላይ ቆሞ ትርፍ የጫነ ሹፌር ቢመጣ ሹፌሩን አስቆሞ፣ እናንተም ተጭናችኋል ብዬ ልንገራችሁ፣ ሹፌሩን አስቆሞ ሊቀጣው ወረቀት ቢያወጣ ከኔና ከእናንተ ጀምሮ ለማኙ ይበዛል ማለት ነው። ምናልባትም እኮ ተስፋዬ መጀመሪያ ተሳፍረሽ እያለሽ አትጫን ትርፍ ነው እኮ ለምን ትጭናለህ ስትይ የነበርሽ ሴትዮ ልክ ትራፊኩ መጥቶ ወረቀትና እስክሪብቶ ሲያገናኝ ኖ እባክህን ማሮ ምናምን እንላለን ማለት ነው። እኛ እኮ ይሄ ቅንነት ነው የሚመስለን። ኦኬ ብሎ ምሮት ቢሄድ ማለት ነው ባይቀጣው ምንድነው ምንለው? የሚገርም ቅን የሆነ ትራፊክ ነው እንላለን። ግን በመጽሐፍ ቅዱሳዊ ሐሳብ ሲታይ ግን ሰውየው ቅን ሳይሆን ስቷል። ቅን አይደለም። ሕጉ ያስቀመጠለትን በሕጉ መሰረት ሰውየውን መቅጣት ነው ለሱ ቅንነት። እግዚአብሔር እንደዚህ ኮምፕሮማይዝ አያደርግም። እግዚአብሔር የሚቀጡትን ይቀጣል፣ ኃጢአትን ይቀጣል። ኃጢአትን ለምን ይላል? ለኃጢአት ደሞዝ ይከፍላል። ያ ደሞዝ ደግሞ ሞት ነው። ለኃጢአት ደሞዝ ይከፍላል፣ ያ ደሞዝ ሞት ነው የሚባለው። አያችሁ፣ እግዚአብሔር ቅን ነው ስንል በትክክል ምኑን ፕሪንሲፕሉንና ስርዓቱን ያስቀመጠውን መርህ በትክክል አፕላይ ያደርጋል። እግዚአብሔር ቅን ነው። አያችሁ፣ እግዚአብሔር እንደዛኛው ትራፊክ ኮምፕሮማይዝ አድርጎ አይሄድም። እግዚአብሔር ጽድቅሽን እናገራለሁ ሲል ኃጢአተኛውን ኃጢአተኛ ደግሞ ጻድቁን ጻድቅ ነው እንጂ የሚለው ጻድቁን ኃጢአተኛ ነህ ኃጢአተኛውንም ደግሞ ጻድቅ ነህ አይለው። እግዚአብሔር ጻድቅ ፈራጅ ነው፣ ቅን ነው። ስለዚህ በቅንነትና በቸርነትህ አለው። ስለዚህ እግዚአብሔር ይሄንን ጸሎት ለመመለስ ሲል
የዳዊትን ጸሎት የመለሰበት ስፍራ የት ነው ሲባል እንግዲህ የኃጢአት ደሞዝ ምንድነው ብለናል? ሞት ነው አይደል? ለኔና ለእናንተ እኮ ኃጢአተኞች ነን። የልጅነት ኃጢአት አለብን። ከአዳም የተቀበልነው ገና ዳዊት እንደጸለየው እናቴ በአመፃ ጸነሰችኝ ደግሞ በኃጢአት ወለደችኝ እንዳለ እኔና እናንተ ከቀድሞ የቁጣ ልጆች ነን እና ኃጢአት አለብን። ኃጢአታችን ደግሞ ምንድነው የሚያስከፍለን? ሞት። ያ ሞት እንዲከፈለን ግን እግዚአብሔር አላደረገም። ሃሌሉያ። ሞት እንዲከፈለን አላደረገም። ሞት በማን ተከፈለ? ሞት በክርስቶስ ኢየሱስ ተከፈለ ወገኖች። አያችሁ ሁለተኛ ቆሮንቶስ 5:21 ላይ ሁለተኛ ቆሮንቶስ 5:21 ላይ እንደዚህ የሚል ቃል አለ። እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው። ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አያችሁ የኃጢአትን ደሞዝ ሞትን ማሞተው ክርስቶስ ኢየሱስ በመስቀል ላይ ሞተው። እኔና እናንተ መስቀል ላይ መሞት ያለብን እሱ ሞተልን ማለት ነው። አያችሁ የኃጢአት ዋጋ ተከፈለና የዳዊት መልስ እናንተ በጣም እኮ ነው የሚገርመው። በጣም የሚገርመው ነገር እግዚአብሔር እንደ ሰው አይደለም። ይህንን እያጠናው አንድ ነገር ዛሬ ላይ እየገባኝ ነበረ ቀን ላይ ማለት ነው። ቆይቻለሁ መዘጋጀት ከጀመርኩ ዛሬ ቀን ግን ሪቫይዝ እያደረኩኝ አንድ ነገር ይገረመኝ ማለት ነው። እግዚአብሔር ኮምፕሮማይዝ አደርግን ብለናል ኃጢአትን። ግን ደግሞ የዳዊትን ጸሎት ሲመልስ የራሱን ልጅ ኃጢአት የማያውቀውን ክርስቶስ ኢየሱስን ስለኔና ስለእናንተ በደል በመስቀል ላይ ጠርቆ ገድሎት ዳዊት የጸለየውን መልስ በትክክል ዕብራውያን 8:12 ላይ ኃጢአቴን አታስብብኝ አይደል ያለው? አመጻቸውንም እምራቸዋለሁና ኃጢአታቸውንም ደግሜ አላስብም ማለት። ኃጢአታቸው ምን ብዬ አላስብም? ደግሜ አላስብም። እምራቸዋለሁ ከማርኩ በኋላ ደግሞ ደግሜ አላስብም። ወገኖቼ የኔና የናንተ ኃጢአት በክርስቶስ ኢየሱስ በመስቀል ላይ ተሽሯል። እግዚአብሔር አብ ከሰማይ ዛሬ ለኔና የናንተን ኃጢአት ደግሞ አያስበው። ምሮናል ደግሞ አያስበው። ምን ማለት ነው? እንደ ሰው አይደለም እግዚአብሔር፣ እንደ ሰው አይደለም እግዚአብሔር። ይቅር ካላችሁ በኋላ የበደል ካዝና የለውም እግዚአብሔር የበደል ካዝና የለውም። እኔና እናንተ እኮ በጣም የብዙ በደል ካዝና አለን እያንዳንዳችን ማለት ነው። ይቅር ያልነውን ሰው ይቅር ብያለሁ ትቼዋለሁ ያላችሁትን ሰው እኮ የሆነ ሰዓት ላይ ደግሞ ሲበድላችሁ እኔ ድሮም እኮ ዝም ብዬ ይቅር ብየው ነው እንጂ አልፌው ነው እንጂ ድሮም እኮ ትላንትና ያረገኝን ለምን አረሳነውማ? አረሳነው አለ የበደል ካዝና አለ፣ የበደል ማጠራቀሚያ አለን። በቃ የሆነ ሰው በድሎን ሲያልፍ አለን ያንን ነገር ስለምን ያንን እያነሳን ያንኛውን ፋይል እያገላበጥን በዛ ነው እንደገና ጀጅ የምናደርገው። ትላንትና እኮ የታረቅንበትን ነገር እኮ ነው። ትላንትና ይቅር የተባባልንበትን ነገር ዛሬ ላይ እናነሳዋለን። የበደል ካዝና አለን። ጌታ ኢየሱስ ግን የኔና የናንተ አምላክ ግን የበደል ካዝና የለውም። የበደል ካዝና እንትን ላይ ያላችሁ ጥፍት ብርት አታድርጉ። ሁላችሁም አብረታችሁ እንደውም ብትችሉ ሼር እያደረጋችሁ ታብታብ እያደረጋችሁ አገልግሉ። ይሄም አገልግሎት ስለሆነ በጌታ ፍቅር ነው የምነግራችሁ። ከቁጥር 8 እስከ 10 ላይ ያለውን ቃል አብረን እናያለን። ከቁጥር 8 እስከ 10 እንግዲህ ምን ይላል? እግዚአብሔር ቸር ቅንም ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ደግሞ ገሮችን በፍርድ ይመራል፣ ለገሮች መንገድን ያስተምራቸዋል፣ የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው እያለ ይቀጥላል። በጣም በሚገርመው ሁኔታ ይህንን ክፍል እያየሁት አንድ ሌላ ከአዲሱ መደበኛ ትርጉም ለየት ያለ ትንሽ ቀለል ያለ ትርጉም ላይ ሄጄ እያየሁኝ እግዚአብሔር ደግና ቀጥተኛ ስለሆነ ይላል። ደግና ምንድነው? ቀጥተኛ። ቅድም እንዳልኳችሁ ማለት ነው። ደግና ቀጥተኛ። ቅን ማለት ቀጥተኛ፣ የተቀመጠውን ፕሪንሲፕል ምንም አይል ኮምፕሮማይዝ ሳያደርግ የሚተገብር ማለት ነው። እንደዛ ስለሆነ ሊከተሉት የሚገባቸውን መንገድ ለኃጢአተኞች ያስተምራቸዋል ይላል። ለኃጢአተኞች ምንን ያስተምራቸዋል? መንገድን ያስተምራቸዋል አይደል የሚለው። እዚህኛው ጋር ግን በደንብ ግልጥ ስላደረገልኝ እሱ ደም ማነብላችሁ። እግዚአብሔር ደግና ቀጥተኛ ስለሆነ ሊከተሉት የሚገባቸውን መንገድ ለኃጢአተኞች ያስተምራቸዋል። አይገርምም? ደግ ነው እግዚአብሔር፣ ደግሞ ቀጥተኛ ነው። ኢየሱስ ለዘላለም ጌታ ነው። እኔና እናንተ ዓለም ላይ ሆነን የምናደርገው ነገር ደግነትም ቀጥተኛነትም አይደለም ማለት ነው።
ቅድም እንደሰጠዋችሁ ምሳሌ ትራፊኩ ሰውየውን አለመቅጣቱ በህጉ መቀጣት እያለበት ግን ከኛ ልመናና ከትራፊኩ ልመና አንፃር እንደው ኮምፕሮማይዝ አድርጎ መሄዱ ቀጥተኛም ደግነትም አያስብለውም በመጽሐፍ ቅዱስ በዚህ አውድ ሲመረመር ማለት ነው። ስለዚህ እግዚአብሔር ኃጢያተኞችንም የምን ያላል ማለት ነው ያስተምራል። እግዚአብሔር ወገኖች የኃጢያተኞችን ማስተማሪ ነው። እግዚአብሔር እኔና እናንተን ብቻ እዚህ ቁጭ አድርጎ የሚያስተምር ነው አይደል የሚመስል የኃጢያተኞችን ማስተማሪ ነው። አያችሁ ዳዊት ሲናገር እንግዲህ እየተናገረ ያለው የኃጢያተኞችንም አስተማሪ እንደሆነ እግዚአብሔር ነው እየተናገረ ያለውና እግዚአብሔር ፍርድ ከመፍረዱ በፊት እግዚአብሔር የኃጢያተኞችን ማስተማሪ ነው። እግዚአብሔር የኃጢያተኞችን ማስተማሪ ነው። ኃጢያተኞችን መንገድ አሳይቶ አስተምሮ ነው የሚቀጣው እንጂ ዝም ብሎ አይቀጣም። ለምሳሌ መጀመሪያ እንዲገባችሁ ወደም ዲፕሊ ወደ መጽሐፉ ሳልገባ ለምሳሌ እዚህ ያላችሁ ወገኖች ሴቶች ናችሁ አብዛኞቻችሁ ገስት ላይ ያላችሁ እና ቤት ውስጥ የምትረዳችሁ ሰራተኛ አዲስ ተቀጥራ ወደ እናንተ ቤት ስትመጣ የምታደርጉት ነገር ቤታችሁ ያለውን ዕቃ እንዴት እንደሚሰራ የትኛውን ፓርት ቢስነካ እንደሚበላሽ አይደለ መጀመሪያ ማስረዳት አለባችሁ። ከዛ ቀጥሎ ሴት ልጅቷ ስትሰራ ቢበላሽ ቢሰበር ምናልባትም በንግግር መቆጣት ቢኖርባችሁ እንኳን መቆጣት ትችላላችሁ። በቃ በእንትን ማለት ነው በኮንፊደንስ አይ ማስከፈል ካለባችሁ ታስከፍላላችሁ። ለምን ተናግራችኋል፣ አስረድታችኋል፣ እንዴት እንደሚሰራ አሳያችኋል፣ አስተምራችኋል። ሳታስተምሩ ሳትናገሩ ባይ ዲፎልት የገባች ቀን ምንም ሳትነጋገሩ አድራችሁ በማግስቱ ወደ መስሪያ ቤት ስትሄዱ በቃ ስሪ ብላችሁ ሄዳችሁ ለምሳሌ የልብስ ማጠቢያ ማሽን እንዴት እንደሚያጠብ ሳታቅ እጠቢ ብላችኋት ሄዳችሁና እሷ እንደፈለገች አድርጋ ቢበላሽ ምንድነው የምትዩ? ራሄል የኔ ችግር ነው የምትዩ። ለምን አላስተማርኳትም፣ አላሳየኋትም። ችግሩ የኔ ነው የሷ አይደለም ነው የምትዩ። የሚገርማችሁ እኛ ሰዎች ሆነን በዚህ ልክ እንኳን እግዚአብሔር ደግሞ ኃጢያተኞችን ዝም ብሎ የሚቀጣ አምላክ አይደለም። ምን ይላል? መጀመሪያ ያስተምራል። እግዚአብሔር አስተማሪ ነው ወገኖች፣ አስተማሪ ነው። ለዛም ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንደዚህ ብሎ ተናገረ። በእርሱ በሚያመን አይፈረድበትም። በክርስቶስ ኢየሱስ ከፍ ብላችሁ ማንበብ ትችላላችሁ ከ16 ጀምሮ። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል? አሁን ተፈርዶበታል። ኢየሱስ ጌታ ነው። አይገርምም? ለኃጢያተኞች ይሄንን ነግሯቸው ነው ቀጥሎ ባያምኑ የሚፈርድባቸው። ግን ኃጢያተኞችን ቀጥታ ይነግራቸዋል እዚህ ጋር ምን ብሎ? በእሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል? ነገ አይደለም አሁን ተፈርዶበታል። ወንድሜ የተፈረደበት ስጋ ይዘህ ነው ያለው። እህቴ የተፈረደበት ስጋ ይዘሽ ነው ያለሽው። አንቺ የሚፈረድብሽ ሌላ ኃጢያት ስለሰራሽ፣ ስለገደልሽ፣ ስለዘሞትሽ፣ ክፉ ስላደረግሽ በሌላ መንገድ ወይ ደግሞ እንደ ብሉይ ኪዳን ጊዜ 10ቱን ትእዛዛት ስለሳትሽ ሳይሆን እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ስላላመንሽ መቼ አሁን ተፈርዶብሻል፣ አሁን ተፈርዶብሃል ብሎ ያስተምራል እግዚአብሔር። በሌላ አነጋገር ምን እያለ ነው? ኑ እያለ እኮ ነው። ኑ በልጁ በክርስቶስ ኢየሱስ እመኑና ዳኑ፣ የዘላለም ሕይወት አግኙ እያለ ነው። ደግሞ የሐዋርያት ሥራ ምዕራፍ 4 ላይ የሐዋርያት ሥራ ምዕራፍ 12 ላይ ሁላችንም የምናውቀው ወንጌል ስንሰብክ የምንናገረው መዳን በሌላ በማንም የለም ማለት። ምን እያልክ ነው? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። እንዴ ሌላ የለም፣ ሌላ የለም። ይሄንን የሚናገረው ለኔና ለእናንተ እኮ አይደለም፣ ላማኝ እኮ አይደለም አይደል? ላላመኑ ለኃጢአተኞች በክርስቶስ ኢየሱስ ክርስቶስ አምነው የእግዚአብሔርን ጽድቅ ላልተቀበሉ በቃ ይሄንን እየነገራቸው ነው። ሌላ የለም። እንዴ በጻድቃን ሰማዕታትም ቢሆን ሌላ የለም፣ በእናቱ በማርያምም ቢሆን ኧረ ሌላ የለም፣ በመልአክም ቢሆን ሌላ የለም። እሺ በኪሩቤልስ ሌላ የለም። በነ ጳውሎስስ በጣም እኮ ፌመስ አገልጋዮች ናቸው። በነ ጳውሎስ ሌላ የለም። ኢየሱስ ለዘላለም ጌታ ነው። ሌላ የለም። እንድንበት ዘንድ ለሰው ልጆች የተሰጠ ስም ከሰማይ በታች ማን? ኢየሱስ ነው። ስለዚህ ሰው በክርስቶስ ኢየሱስ ካላመነ የገሃነም እሳት ነው ማለት ነው ዕጣ ፈንታው። ስለዚህ እግዚአብሔር ወደ ገሃነም እሳት የሚሄዱትን ዝም ብሎ አይደለም የሚነዳቸው፣ ያስተምራቸዋል። ሊሄዱበት የሚገባውን መንገድ ሊሄዱበት ሊከተሉት የሚገባቸውን መንገድ ያስተምራል። የኔና የእናንተ አምላክ አስተማሪ ነው፣ ያስተምራል። ደግሞ ያልተማሩት በቃ ይቀጣሉ፣ መንገዳቸው ነው የሚቀጣቸው። አያችሁ? ስለዚህ በአዲስ ኪዳን ኃጢአተኛው ኃጢአተኛ ነህ የሚባለው ልክ እንደ ብሉይ ኪዳን ጊዜ 10ቱን ትእዛዛት ስለተላለፈ ሳይሆን
በተላከው በክርስቶስ ኢየሱስ ስላላመነ ነው ወገኖቼ። ምናልባት እነዚህ ቤት ውስጥ ስክሮል ስታረጉ ድንገት የገባችሁ በክርስቶስ ኢየሱስ አምናችሁ የእግዚአብሔርን ጽድቅ ያልተቀበላችሁ በዚህ ሰዓት ጥሪ ላደርግላችሁ ወዳለሁ። መጨረሻ ላይም ጥሪ ይደረጋል። ይሄንን የህይወት እንጀራ የሆነውን ክርስቶስ ኢየሱስን የዘላለም ህይወት የሆነውን መንገድ እውነት የሆነውን ክርስቶስ ኢየሱስን እንደግል አዳኛችሁ አድርጋችሁ እንድትቀበሉ በጌታ ፍቅር እኔ አሳስባችኋለሁ ወገኖች። በቃ ስለገደላችሁ አይደለም፣ ስለዘሞታችሁ አይደለም፣ ስለሰረቃችሁ አይደለም አሁን የሚፈረድባችሁ በልጁ በክርስቶስ ኢየሱስ ስላላመናችሁ ነው ፍርድ ያለው ወገኖች። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደዚህ ብሎ ኢየሱስ ራሱ ተናገረ። እኔ መንገድና እውነት ህይወትም ነኝ አለ። ከዛስ በኔ በቀር ወደ አብ የሚመጣ የለም፣ በኔ በቀር ወደ አብ የሚመጣ የለም አለ። እኔ ምንድነኝ አለ? መንገድ እውነት ህይወት ነኝ። መንገድ እውነት ህይወት ነኝ። በኔ በቀር ወደ አብ የሚመጣ ማንም የለም። በቃ የለም። አያችሁ ወገኖች፣ ማንም በኔ በቀር አለ። በኪሩቤሉ በመላእኩ ደግሞ በጻድቃን ሰማዕታት በቅዱሳን በሐዋርያቶች በማንም የለም በኔ በቀር። አያችሁ እግዚአብሔር ከሰማይ ወደ ምድር የዘረጋው መንገድ የሰው ልጆች ከምድር ወደ እግዚአብሔር መንግስት ሊገቡበት የተዘረጋ አንድ መንገድ አለ። እሱም ክርስቶስ ኢየሱስ ይባላል። በዛ መንገድ የገባ ወደ ዘላለም ሞት ሳይሆን ወደ ዘላለም ህይወት ይገባል። በዛ መንገድ የተጓዘ ወገኖቼ አቋራጭ አይደለም የሚሆነው። በዛ መንገድ የገባ ሰረጓጉጥ አይደለም የሚቀድመው። ሞት አይደለም የሚያገኘው። ሞት አይደለም የሚያገኘው፣ ህይወት ነው። ለዛ ነው ምሳሌ 12 ቁጥር 28 ላይ ምሳሌ 12 ቁጥር 28 ላይ የጻድቅ መንገድ ላይ አለ፣ የጻድቅ መንገድ ላይ ህይወት አለ። የጻድቅ መንገድ ላይ ምን አለ አለ? ህይወት አለ። ኢየሱስ ለዘላለም ጌታ ነው። የጻድቅ መንገድ ማን ነው? ክርስቶስ ኢየሱስ። እኔ መንገድ ነኝ አለን እኮ። የጻድቅ መንገድ ክርስቶስ ኢየሱስ ነው። እሱ መንገድ ላይ ህይወት አለ አለና በጎዳናዋ ሞት የለም። ኢየሱስ ጌታ ነው። በጎዳናዋ ሞት የለም ወገኖቼ። ክርስቶስ ኢየሱስን ይዞ ሞት የለም። ጌታን ተቀብሎ ሞት የለም። ይልቁንስ ያለው ወደ አብ ቀኝ መግባት ነው። ይልቁንስ ያለው የዘላለም ህይወት መቀበል ነው። ይልቁንስ ያለው ፀሐይና ጨረቃ በማያበሩባት በጉ ብርሃኗ ሆኖ በቆመበት ስፍራ ኢየሱስ ለዘላለም ጌታ ነው። በሰው እጅ ያልተሰራ፣ በሰው ልብ ያልታሰበ፣ በእጅ ያልተሰራ፣ ጆሮ ያልሰማው፣ አይን ያላየው እግዚአብሔር ግን ለሚወዱት ያዘጋጀው ተብሎ እንደተጻፈ በዛ በአዲሲቷ ኢየሩሳሌም መኖር ነው ያለው። ለዘላለም አርፎ መኖር ነው። ዋይታ ወደሌለበት፣ ጭንቀት የሌለበት፣ ለቅሶ ወደሌለበት፣ ጥርስ መፏጨት ወደሌለበት ወደዛ ለመግባት ነው። ኑ ወገኖች፣ በዚህ ስፍራ ላይ እውነት ጥሪ ላደርግላችሁ ወዳለሁ። ተባረኩልኝ። ቁጥር 11 ላይ ሄዳችሁ እንደገና ይሄንኑ እዛው ጥናታችን ላይ እንመለስ። ቃል ኪዳኑን ምስክሩን ለሚጠብቁ አቤቱ ኃጢአቴ እጅግ ነውና ስለ ስምህ ብለህ ይቅር በለኝ ይላል። አቤቱ ከላይ እንትን ብየው ነው። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ብለህ ይቅር በለኝ። ወይኔ ዳዊት በጣም ነው የሚገርመው። አቤቱ ኃጢአቴ እጅግ ነውና አንድ ቀን እንኳን በቅንነት በፊት ያገለገልኩትን ነገር ቁጠርልኝ አይደለም ያለው። አንድ ቀን እንኳን በእግዚአብሔር በቀባው ላይ እጄን አላነሳም ብዬ መግደል እየቻልኩ ያልገደልኩትን ሳኦልን አስብና ይቅር በለኝ አይደለም ያለው። አይገርምም? በጣም ብዙ ትምክት እኮ ነበረው ዳዊት፣ ትምክት መዘርዘር ቢያስፈልግ። ነገር ግን ስለ ስም ብለህ ይቅር በለኝ ወገኖች። ለእግዚአብሔር ይቅርታ ቢሆን ወደ እግዚአብሔር በፈውስ እንዲመልስልን ቢሆን እግዚአብሔር ድንቁን ተአምራቱን በህይወታችን ላይ እንዲገልጥልን ቢሆን ለሌሎች ወገኖች ልንጸልይ ስንፈልግ ቢሆን የኔና የናንተ ትምክት መሆን ያለበት የክርስቶስ ኢየሱስ ወይም ደግሞ የእግዚአብሔር ስም እንጂ የኔና የናንተ ስራ መሆን የለበት። በጣም ብዙ ጊዜ የተለመደች ነገር አለች። እንደው ጌታ ሆይ እኔ እውነት የእግዚአብሔር ነብይ ከሆንኩ በፊትህ በቅንነት 1 ሰዓት እንኳን አገልግዬ ቢሆን ብትሉ እንደዚህ አይነት ነገሮች ተለምደዋል። በጣም ይገርማል። ዳዊት ከኛ በላይ በጣም በብዙ በቅንነት መንገዶች የሄደባቸው ብዙ ነበሩ። በጣም በብዙ ማለት ነው። ታስታውሳላችሁ ዳዊትን ስናጠና በፊተኛው ክፍል ላይ ማለት ነው። ስለ ዳዊት በጣም ተደንቀንበታል አይደል? ብዙ ማለት ይችል ነበር ዳዊት። ግን ስለ ስምህ ብለህ ይቅር በለኝ፣ ስለ ስምህ ብለህ ኤርምያስ 14 ቁጥር 7 ላይ ኤርምያስ 14 ቁጥር 7 ላይ እንደዚህ ብሎ ተናገረ ኤርምያስ። አቤቱ ኃጢአታችን ብዙ ነውና በአንተ ላይ ኃጢአት ሰርተናል፣ ኃጢአታችንም ይመሰክርብናል። ነገር ግን ስለ ስምህ ብለህ አድርግ።
ኢየሱስ ለዘላለም ጌታ። እኛ ኃጢአተኞች ነን። እንደውም ኃጢአታችን በእኛ ላይ ይመሰክርብናል። እንዴ በጣም የሚገርመው ኤርሚያስም እኮ ትምክህት አለው። ኤርሚያስ እኮ ማለት ነው ከረከሰው ነገር አልበላም ብሎ ወገኖች፣ ከረከሰው ነገር አልበላም ብሎ እኔ ቆሎ በላለሁ ከንጉሱ ምግብ በልቼ ከሚያምርብኝ በቃ ጥሬ በልቼ እግዚአብሔርን አስከብራለሁ ያለ ሰው እኮ በጣም በብዙ ትምክህት ያለው የሞት አዋጅ ወጥቶበት በቃ ጸሎት አቁም ተብሎ ኖ አላቆምም ብሎ ያንን የሞት አዋጅ የሻረ ሰው እኮ ነው። የአንበሳ ጉድጓድ እስከሚጣል ድረስ ለእግዚአብሔር የታመነ ሰው እኮ ነው። በጣም ብዙ የሚመካበት እያለው ግን እሱ ስለ ስምህ ብለህ ይለዋል። ስለ ስምህ ብለህ እኔና እናንተስ የትኛው ትምክህታችን ነው? እንደው የእውነት አሁን ወይኗ ብትጠይቅ የትኛው ትምክህቷ ነው? ጌታን ከተቀበልኩ ጀምሮ ኦልሞስት አሁን የካቲት 9-10 ዓመት ይሞላኛል ጌታን ካገኘ። በዚህ 10 ዓመት ውስጥ የነ ኤርሚያስ የነ ዳንኤል ማለት የነ ኤርሚያስን ያክል የነ ዳዊትን ያክል ቅንነትም መልካምነትም ምንም ያደረግነው ነገር የለም። አንድ ሰከንድ ፈልግ ብለው በኔ ከሆነ ላይገኝ ይችላል። አያችሁ ላይገኝ ይችላል። እኔም የዳንኤል ነው የነገርኳችሁ። እነ ኤርሚያስን በጣም በብዙ መልካምነት ቅንነት የነበራቸው ግን ስለ ስምህ ብለው ይናገራሉ ማለት ነው። መዝሙረኛውም ዳዊትም በመዝሙር 23 ቁጥር 3 ላይ ነፍሴን መለሳት ብሎ ስለ ስሙ በጽድቅ መንገድ መራኝ። ትላንትና ቤኔር ሲናገረው ነበር። ስለ ስሙ በጽድቅ መንገድ መራኝ። ስለኔና ስለናንተ መልካምነት ሳይሆን እግዚአብሔር ስለ ራሱ ስም የሚጨነቅ አምላክ ነው። ስለ ስሙ እና በጣም በቃ እየተገረምኩ ነበር። እንደውም ጌታ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 28 እንደምታስታውሱት ምዕራፍ 11 ላይ አላዛርን ከሞት ካስነሳ በኋላ ሰዎች ሁሉ አይናቸውን ወደሱ ጥለዋል። ሰዎች ሁሉ እሱን መከተል ጀምረዋል እና ግማሹ ሰው እሱን የሚከተል ነው፣ ግማሹ ሰው ደግሞ ተቺ ደግሞ አለ። ህዝቡ በሙሉ ወደዚህ በቃ ተገልብጦ እሱን ተከትሎ መጣ እንደ እያለ ደግሞ የሚላልና ጌታ ኢየሱስ አንድ ጸሎት ጸለየ። በጣም ነው የገረመኝ ማለት ነው። አይደለም ሰው ራሱ ጌታ ኢየሱስ ክርስቶስ በምድር ላይ መጥቶ የጸለየው ጸሎት ምንድን ነበረ? አባት ሆይ ስምህን አክብረው። ብዙ ቦታ የሆነ ነገር ሊያደርግ ሲፈልግ ራሱ መጀመሪያ የሚለው በቃ እኔ ልጅ ስለሆንኩ በጣም ስለምትወደኝ በጣም ታማኝ አገልጋይ ስለሆንኩ እንደ ፈቃዴ እየሄድኩ ስለሆነ ተልኬልህ ስለመጣው ከማለት ይልቅ ስምህን አክብረው ነው የሚለው። ስምህን አክብረው ነው የሚለው እና ስምህን አክብረው ብሎ ሲጸልዩ ታዩታላችሁ ጌታ ኢየሱስ ክርስቶስ ማለት ነው። ከዛም በኋላ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ ይላል። አይገርምም ወገኖቼ? እኔና እናንተ ላይ ከሚሰራው ጸጋ ይልቅ በእኔና በእናንተ በየቀኑ ከምንስተው ስህተት ይልቅ እኔና እናንተ ፈልገን ምናልባት በቤት ውስጥ ስኖር ሳገለግል በቅንነት ይሄን ያህል ደቂቃ፣ ይሄን ያህል ሰከንድ፣ ይሄን ያህል ሰዓት፣ ይሄን ያህል ዓመት፣ ይሄን ያህል ወር፣ ይሄን ያህል ሳምንት ብለን የሆነ ዝርዝር ልናወጣ እንችላለን። ከዚህ ይልቅ ፍጹም በሆነው በሱ ስም ብንለምን አይሻልም? ፍጹም በሆነው በእግዚአብሔር ስለ ስምህ ብለህ ብንለው አይሻል? ልመናችን በሱ ስም አይሻል? ለምን? ኢየሱስም ፍጹም ስለሆነ ማለት ነው። ፍጹም ሰው የለም ወገኖች። እኔና እናንተ ፍጹምና ቢገኝብን እንኳን በክርስቶስ ኢየሱስ ነው። እና ዳዊት ብዙ ቅንነት ኖሮት ስለ ስምህ ካለ፣ ኢየሱስ ራሱ አምላክ ሆኖ ስምህን አክብረው ካለ፣ እኔና እናንተ ለምንድን ነው እውነት እኔ የእግዚአብሔር ነብይ ከሆንኩ፣ እውነት እኔ የእግዚአብሔር ባሪያ ከሆንኩ፣ እውነት በቅንነት በፊት ተመላልሼ ከሆነ ይሄን ያህል ዓመት ቃልህን ሳስተምር እንደው በቅንነት በፊት ተገኝቼ ተራራ ላይ ጾም ጸሎት እየያዝኩ በጣም በብዙ ትውልድ በኔ እጅ ድኗል፣ ብዙ ድንቅትና ተአምራት በእጅ ላይ ሰርተሃል፣ አሁንም አምላክ ሆይ ያናስብና እያልን በጉባኤ መሃል የምንጮኸው ለምንድን ነው? በጸሎታችን መሃል የምንጮኸው ለምንድን ነው? ስለዚህ ቀና የሆነውን ነገር ፍጹም በሆነው በእግዚአብሔር ስም ስለ ስምህ ብለን ጩኸታችንን በፊቱ ማሰማት እንደ ዳዊት የምንችልበትን ጸጋ እግዚአብሔር ይጨምርልን። ከቁጥር 12 እንግዲህ አላነበውም ዋናውን ነገር እኔ ትምህርቱን ብቻ የያዝኩትን ብቻ ነው እንደምላችሁ ሰዓቴን ለመጠቀም ከቁጥር 12 እስከ 14 ድረስ እግዚአብሔርን በመፍራት ውስጥ ያለውን በረከት ነው እንግዲህ ዳዊት እያወራ ያለው። ስላነበብነው መድገም አያስፈልግም፣ ሰዓቴን ልጠቀም። እግዚአብሔርን በመፍራት ውስጥ ያለውን በረከት
ነፍሱ በመልካም እንደምታድር ያለ ጭንቀት እንደሚያድር እግዚአብሔር ኃይል እንደሚሆንላቸው ዘራቸው ምድርን እንደሚወርስ በሌላ አነጋገር ተተኪ ትውልድ እንደሚያፈራ ዘወትር በብልጽግና እንደሚኖሩ ባለጸጋ እንደሚሆኑ እግዚአብሔር ደግሞ ለነሱ የገባውን ቃል ኪዳን እንደሚፈጽምላቸው ወዘተ ተረፈ ዳዊት እየተናገረ ይጸልያል። አያችሁ እና እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው የሚለው በጣም በብዙ ክርስቲያኖች የምናውቀው ቃል ነው። ምሳሌ 1:7 ላይ አለ፣ ምሳሌ 9:10 ላይ አለ፣ እንዲሁም ደግሞ መዝሙር 111 ቁጥር 10 ላይ አለ። እንደው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብሎ ከመናገር ውጪ ግን ይሄ ሁሉ ዳዊት የዘረዘረው በረከት እኔና እናንተ ቤት እንዲገባ እንዲሁም ደግሞ ትውልዳችንን ተተኪ እንዲሆን ምድርን እንዲወርስ እኔና እናንተ የያዝነውን እውነተኛ ወንጌል ይዞ እንዲቀጥል ምንን እያሳየን መሄድ አለብን? እግዚአብሔርን መፍራት ወገኖች። ምሳሌ 28 ቁጥር 14 ላይ ሁሉ ጊዜ የሚፈራ ሰው ምስጉን ነው ይልና ልቡን የሚያጸና ግን በክፉ ላይ ይወድቃል ብሎ ይናገራል። በሌላ ትርጉም ላይ ደግሞ ያየው ሁሉ ጊዜ የሚፈራ ብቻ ሳይሆን የሚለው ሁሉ ጊዜ እግዚአብሔርን የሚፈራ ሰው ምስጉን ነው ይላል። ሁሉ ጊዜ ማንን የሚፈራ? እግዚአብሔርን የሚፈራ። አንዳንድ ጊዜ ሳይሆን እግዚአብሔር የሚፈራው ሁሉ ጊዜ ነው ወገኖች። እኛ በጣም ከበድ ያለ ኃጢአት የሰራን ቀን በጣም እግዚአብሔርን እንፈራለን አይደል? እንደነግጣለን። ግን ቀላሏን ነገር ውሸት ሊሆን ይችላል፣ ትንሽዬ ስህተቷን በየትኛውንም ነገር ትዝ አትለን። በጣም ተላላፊዎች ነን። ከበድ ያለ ነገር ግን ካደረግን፣ ከበድ ያለ ውሸት ካዋሸን፣ ከበድ ያለ በቃ እግዚአብሔር አይወደውም ብለን ነው የምንለው ነገር ኃጢአት ውስጥ ስንገባ ግን ልንደነግጥ እንችላለን። አንዳንድ ጊዜ ሊሆን ይችላል ወይ ደግሞ ቸርች ስንሄድ ወይ መንፈሳዊ ሰዎችን ሲያገኙን የእግዚአብሔር ሰዎች ሲያገኙን ክርስቲያኖች ሲያገኙን ከሆነ እግዚአብሔርን የምንፈራው ተሳስተናል። እግዚአብሔርን መፍራት ያለብን ስንት ጊዜ ነው? ሁሉ ጊዜ እግዚአብሔርን የሚፈራ ሰው ነው። ሁሉ ጊዜ እግዚአብሔርን የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፉ ላይ ይወድቃል ይላልና ክርስቲያን ከእግዚአብሔር ይልቅ በዚህ ዘመን ወገኖች አንድ ነገር ልንገራችሁ። በዚህ ዘመን እግዚአብሔርን ከመፍራት ይልቅ ሰውን ይፈራል ወይም ደግሞ አገልጋይን ይፈራል። ለምሳሌ እኔ ሌላ ሰው አልጠቅስም፣ ራሴን ልጥቀስና በዚህ ቤት ውስጥ ሳገለግል እንደው ከእግዚአብሔር ይልቅ ቲጂን መፈራት ከሆነ ሊሆን የሚችለው ነገር በቲጂ ፊት የጨዋ አነጋገር እናገራለሁ፣ የእግዚአብሔርን ቃል እያጣቀስኩ እናገራለሁ። በቲጂ ፊት መንፈሳዊና ፈጽሞ እግዚአብሔርን የሚፈራ አይነት ሰው ሆኜ እናገራለሁ ከቲጂ በስተጀርባ። ምክንያቱም ቲጂ እንደ እግዚአብሔር ሕያው አይደለችም፣ ወይም ደግሞ እንደ እግዚአብሔር በሁሉ ቦታ አትገኝም። እንደ እግዚአብሔር ሁሉን አዋቂ አይደለችም። እንደ እግዚአብሔር ደግሞ የልቤን ሐሳብ አትረዳም። ምናልባትም የማደርገውን ነገር ነው፣ ውጫዊውን ነገር ነው። እና ብዙዎቻችን ውጫዊ ክርስቲያኖች፣ ውጫዊ እግዚአብሔርን ፈሪ፣ ውጫዊ በጣም መንፈሳዊ የምንመስል የጸሎት ሴቶች የምንመስል የጸሎት ሰው የምንመስል እንዲሁም ደግሞ በመንፈሳዊ ነገር የተቀጣጠልን የምንመስል ከእግዚአብሔር ቃል ጋር በቃ ፍቅር ያለን የምንመስል አስመሳዮች ሆነናል በአገልጋዮች ፊት። ነገር ግን ህይወታችን ሲታይ በውስጥ ሌላ ነው። አያችሁ፣ ማክስ ነው የለበስ ነው። በጌታ በኢየሱስም ይሄ ማክስ ከቤተ ክርስቲያን ይውጣ። በኢየሱስ ማክስ ከቤተ ክርስቲያን ይውጣ። በቃ አገልጋዮችን እንፈራቸዋለን። ፊታቸው ላናጨስ እንችላለን፣ ፊታቸው ላንዘሙት እንችላለን። ንግግራችን እንኳን የተቀመመ ነው የሚሆነው። እንፈራቸዋለን። በጣም ይገርማቸዋል። አገልጋዩ እኮ ሁሉን አያውቅም። አገልጋዩ በሌለበት በዛ ስፍራ ያንን ኃጢአት ታደርገዋለህ። አገልጋዩ በሁሉ ቦታ አይገኝም። እሱ በሚገኝበት ቦታ አትሄድም፣ እንደውም አታልፍም እዛ አካባቢ። አያችሁ፣ ብዙ ሱሰኞች አገልጋዮች በሚሄዱበት ቦታ ላይ ሄዱ ይችላሉ፣ ነገር ግን ብቻቸውን ይሄዳሉ። ይገርማል። አገልጋዩ ባንተ ውስጥ አይኖርም፣ እግዚአብሔር ባንተ ውስጥ ይኖራል። አይገርማችሁም? አገልጋዩ በእኔ ውስጥ አይኖርም፣ እግዚአብሔር በእኔ ውስጥ ይኖራል። አገልጋዩ እኔ ያለውበት አካባቢ ሁሌ አይገኝም፣ እግዚአብሔር ሁሌ ይገኛል። አገልጋዩ ሁሉን አያውቅም፣ እግዚአብሔር ግን ሁሉን ያውቃል። ወገኖች፣ ከሰው ይልቅ እግዚአብሔርን መፍራት እግዚአብሔር ይስጣል በእውነት። ቁጥር 15 ላይ ዳዊት በጣም ጠላት እንደበዛበት የሚናገርበት ክፍል ነው። ነፍሴ በመልካም ታድራለች እያለ የሚናገርበት ነው። ቁጥር 15 ላይ እሱ እግሮቼን ከወጥመድ ያወጣቸዋል፣ አይኖቼ ሁሉ ጊዜ ወደ እግዚአብሔር ናቸው እያለ የሚናገርበት ሁኔታ ነው። እሱ ሁሉ ጊዜ ያወጣቸዋል፣ እግሮቼ ደግሞ አይኖቼ ደግሞ ወደ እግዚአብሔር ናቸው እያለ ይናገራል። አያችሁ፣ ዳዊት ጠላት በዝቶበታል። ነገር ግን በጣም የሚገርማችሁ እኛ ጠላት ሲበዛብን ምንድነው የምናደርገው? በየኛው በኩል መጥቶ ይሆን፣ በዚህ መጥቶ ይሆን፣ ከዚህ ይሆን፣ ከዚህ ይሆን ብለን ነገሮችን እንደው በጥንቃቄ ለማጣራት ነው አይደል የምንሞክረው። ዳዊት ግን እየተናገረ ያለው በቃ አይኖቼ አንተን ይመለከታሉ። አይኖቼን ጠላቶቼ ላይ አይደለም አድርጌ የምጠብቃቸው፣
አይኖቼን የነሱን ሁኔታ እየተከታተልኩ አይደለም፣ እያማተርኩ አይደለም። ደግሞ አረማመዴን ለመጠበቅ እግርግሬን እያየው ሳይሆን የምሄደው ምራመደው ህይወቴ ሁሉ አንተን በማየት ነው። እንደው እዚህ ጋር ራሱ ማስታወሻዬ ላይ ዳዊት እግርግሩን እያየ አይደለም የሚሄደው፣ እግዚአብሔርን ነው። አይገርምም? እግዚአብሔርን ያያል፣ እግዚአብሔር ደግሞ እሱን ያያል። ኢየሱስ ለዘላለም ጌታ ነው። ዳዊት አይችልም ጠላቶችን መዋጋት፣ ዳዊት አይችልም ጠላቶቹን መጨረስ፣ እግዚአብሔር ግን ጠላቶቹን መዋጋት ይችላል። ወገኖች እኔና እናንተ እኮ ከጠላታችን ጋር መዋጋት አንችልም። እኔና እናንተ ከአመፀኞች ጋር ድል መንሳት አንችልም። ነገር ግን አመፀኛውን ድል መንሳት የሚችል፣ አመፀኛውን ማጥፋት የሚችል፣ ክፉን ድል መንሳት የሚችል እግዚአብሔር በእኛ ውስጥ አለ። እሱን ማሰብን እሱን ማየት እግዚአብሔር ይሁንልን። በእውነት በቃ ጌታ ይርዳን። አይገርምም? እና የዳዊት በቃ እሱን መፈለግ በጣም እየተገረምኩበት ነበርና ይሄንን ነገር ሳላችሁ ማለፍ ስላልፈለኩ ነው። በጣም በብዙ ይሄንን ነው እየተናገረ የመጣው ማለት ነውና መዝሙረ ዳዊት ምዕራፍ 26 ምን ብሎ ይጀምራል? አቤቱ እኔ በየዋህነት ሄጃለሁና ፍረድልኝ እያለ ደግሞ ይናገራል። እኔ በየዋህነት ሄጃለሁና ፍረድልኝ፣ እግዚአብሔርን አመኛለሁና አልናወጥም እያለ ስለ የዋህነት ይናገራልና የየዋህነትን ፍቺ ስነግራችሁ ከኮሜንተሪ ላይ ያገኘሁት በቀጥታ ትክክል በሆነ መንገድ ያለ መወላወል እግዚአብሔርን ማመን ማለት ነው። በቀጥታ ትክክል በሆነ መንገድ ያለ መወላወል እግዚአብሔርን ማመን ማለት ነው የዋህነት እንጂ ይሄ ኢትዮጵያዊ እንደሚለው አይነት አይደለም የዋህነት ብሎ እዚህ ጋር ዳዊት እየተናገረ ያለውና ምን እያለ ነው ዳዊት? እኔ በየዋህነት ሄጃለሁ እያለ ሲል አንተን ሳምን በትክክለኛ መንገድ በቀጥታና እንዲሁም ደግሞ ያለ መወላወል ነው እያለ የሚናገርበት ክፍል አለ። ከ2 እስከ 5 ያለውን ሐሳብ ሄዳችሁ ስታዩት ዳዊት እንግዲህ የተገለጠ ምግባሩን ሳይሆን በልቡ ያለውን ሐሳብና ምኞት ሳይቀር እግዚአብሔርን ፈትነኝ፣ ልቤን ኩላሊቴን ፈትን እያለ የሚጸልይበት ጸሎት ነው ያለውና ዳዊት ለምንድነው እርግጠኛ ሆኖ እንደው በዚህ ልክ ምን ያክል ፍጹም ስለሆነ ነው እግዚአብሔርን ፈትነኝ መርምረኝ እያለ ያለው ብዬ በደንብ ሳጠና የገባኝ ነገር ምንድነው? ዳዊት የሱ ጨዋነት፣ የሱ ንጹህነት፣ የሱ ፍጹምነት ሳይሆን የታየው ከአመፀኞች ጋር፣ ከዝንጎች ጋር፣ በከንቱ በሸንጎ ካሉ ሰዎች ጋር፣ እጃቸው መማለጃ ከተሞላች ሰዎች ጋር እየኖረ እሱ ግን ይህንን ማድረግ ሳይችል ልቡም ኩላሊቱም ንጹህ እንደሆነ ተማምኖ እግዚአብሔርን ፈትነኝ ሊል የቻለበት ነገር ምንድነው ብዬ በደንብ ሳይ በእግዚአብሔር ጥበቃና በእግዚአብሔር አብሮነት ውስጥ የነበረ ሰው ስለሆነ ወይም ደግሞ በእግዚአብሔር ፍቅር ውስጥ ያለ ሰው ስለሆነ አያችሁ እግዚአብሔር ላይ ነበር ማለት ነው የተመካው ወገኖች። በሱ ንጽህናና በሱ ፍጹምነት ሳይሆን በእግዚአብሔር ማንነት፣ እግዚአብሔር ጥበቃና የእግዚአብሔር ከለላ። ክፉ ማድረግ እኮ ይችል ነበር፣ ከነሱ ጋር ነው ያለው። ሌሎቹ ክፉ እያደረጉ እሱ ክፉ ያላደረገው፣ ሌሎቹ መማለጃ ቀኛቸው ተሞልታ እሱ ቀኙ መማለጃ ያልተሞላበት ምክንያት ራሱ መንስኤው ሲጠና ዳዊት በእግዚአብሔር መታመኑ፣ እግዚአብሔር ዳዊትን መጠበቁ። ኢየሱስ ለዘላለም ጌታ ነው። ዳዊትን መጠበቁ በቃ አይገርማችሁም? እናንተ በህይወት ዘመናችሁ ስትኖሩ ሰዎች ሲገድሉ ያልገደላችሁት፣ ሲሰርቁ ያልሰረቃችሁት፣ ሲዘሙቱ ያልዘመታችሁት በክርስትና ህይወት እያላችሁ እናንተ ስለምትችሉና ፍጹም ስለሆናችሁ ሳይሆን ፍጹምና ቅዱስ የሆነው ጌታ ከእናንተ ጋር ስላለ ስለሚጠብቃችሁ ሪቾ እንደዚህ በዚህኛው መንገድ አይሆንም ይልሻል። ቃሉን ያስታውስሻል። ድምፁ ይመጣል። ማድረጋችን ባህሪሽም አይደለም፣ ዘሩ በውስጥሽ አለ። የእግዚአብሔር ዘር በውስጥሽ አለ። አያችሁ። ስለዚህ ክርስቲያን በራሱ መንገድ፣ በራሱ ካራክተር፣ በራሱ ማንነት ይሄን ነገር ማድረግ አልችልም፣ ይሄ የኔ ባህሪ አይደለም፣ በቃ እኔ ማለት ምናምን የሚል ሳይሆን በእግዚአብሔር የሚተማመን ነው። አያችሁ። የእግዚአብሔር ጥበቃ ነው ዳዊትን ይሄን ሁሉ ነገር እንዳለ። እንደውም ቁጥር 3 ላይ በሌላ ትርጉም የአሮጌውን ትርጉም እናንተ ታነቡታላችሁ። በሌላ ትርጉም ሄጄ ሳይ ቁጥር 3 ላይ የማያቋርጠው ፍቅርህ አለው በዓይኖቼ ፊት ነው፣ ዘወትር የሚመራኝ ያንተ ታማኝነት ነው ይላል። የማያቋርጠው ፍቅርህ በዓይኖቼ ፊት ነው ይልና ዘወትር የሚመራኝ ደግሞ ያንተ ታማኝነት ነው። አያችሁ። የእግዚአብሔር ታማኝነት እየመራውና ደግሞ የማያቋርጠው ፍቅሩ ብቅ ጥልቅ የማይለው ሁልጊዜ ከሱ ጋር ያለው ዳዊትን ይዞታል። አያችሁ። እግዚአብሔር የማይከብርበትን ነገር ዳዊት ማድረግ አይችልም። ኢየሱስ ለዘላለም ጌታ ነው እና
ለካ ሰው እግዚአብሔርንም ሰውንም የሚበድለው ፍቅር ሲያጣ ነው። ፍቅር ሲያጣ ነው። እና ዳዊት ግን ፍቅር በዓይኖቼ ፊት ነው እያለ ነው የሚናገረው። ፍቅር በዓይኖቼ ፊት ነው፣ እንዴት ልበድል እችላለሁ? ለዛ ነው ሮሜ 13 ቁጥር 10 ላይ ጳውሎስ ሲጽፍ ሮሜ ምዕራፍ 13 ቁጥር 10 ላይ ጳውሎስ ፍቅር ለባልንጀራው ክፉ አያደርግም አለ። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ሁሉ ፍጻሜ ነው አለ። የሕግ ሁሉ ፍጻሜ ነው። 10ቱ ትእዛዛቶች በሙሉ የተፈጸሙት ፍቅር በሚባል ማሰሪያ ነው። በቃ ፍቅር ውስጥ ነው የገቡት። ሰው ወንድሙን እየወደደ ወንድሙን አይገድልም። ሰው ወንድሙን እየወደደ የወንድሙን መሬት የወንድሙን ንብረት ለመቀማት ብሎ መማለጃ ጉቦ ይዞ ሄዶ መስሪያ ቤት አይሰጥም። መጨረታ ሬቾ ስለ መማለጃ ስለ ጉቦ እያወራችን ነበር። ዛሬም ክርስቲያኖች ሆነ በእያንዳንዱ በተቀመጥንበት እግዚአብሔር ባስቀመጠን የሥራ ስፍራ ቢሮ ላይ መማለጃ የምንቀበል ወይ ደግሞ የምናቀብል ካለን ዛሬ በኢየሱስ ስም ይሄ እንዳንፈልግ የሚያደርገው የእግዚአብሔር ፍቅር ወደ ክፉ እንዳንሄድ የሚያደርገው የእግዚአብሔር ፍቅር ዛሬ ይግባብን በኢየሱስ ስም። አያችሁ፣ በጣም ነው የተገረምኩት። ለካ ስለሚወደው ነው። ለካ ፍቅር በዓይኖቼ ፊት ናቸው። እይት ሲያደርገው እግዚአብሔር ፍቅር ነው። እይት ሲያደርገው ሁሉ ጊዜ በፊቱ ነው። ስለዚህ ማድረግ አይችልም። ይሄንን ሌሎቹ የሚያደርጉትን ማድረግ አይችልም። በክፉዎች ሸንጎ አልተቀመጥኩም ይላል። ለምንድን ነው ያልተቀመጥከው? የእግዚአብሔር ፍቅር መማለጃ ቀኝ አልተሞላችሁም። ሌሎቹ ግን ቀኛቸው መማለጃ ተሞልተዋል። ለምን? እኔ የእግዚአብሔር ፍቅር እግዚአብሔርን እወደዋለሁ። ባልበላ ይቅር፣ ባልለብስ ይቅር፣ ባልጫማ ይቅር፣ ወገኖቼ ቤት ባልሰራ ይቅር፣ መኪና ባልነዳ ይቅር። እግዚአብሔር ይቀየመኛል፣ እግዚአብሔር ያየኛል፣ እግዚአብሔር ያያል፣ ይከፋዋል። እግዚአብሔር ፍቅሩ በዓይኖቼ ፊት ነው እያለ ነው ዳዊት። ኢየሱስ ለዘላለም ጌታ ነው። በእውነት የእግዚአብሔር ፍቅር በዓይናችሁ ፊት እንደተሳለ ይሁን በጌታ በኢየሱስም። የእግዚአብሔር ፍቅር ቤታችሁን፣ ትዳራችሁን ይምራ፣ አገልግሎታችሁን፣ የትኛውንም ነገር ይምራላችሁ በጌታ በኢየሱስም። ከቁጥር 6 እስከ 7 ድረስ ደግሞ እግዚአብሔር እንግዲህ ዳዊት እግዚአብሔር ባለበት ወይም ደግሞ ህልውናው ባለበት ስፍራ አልጠፋም እያለ የሚዘምር ነው የሚመስለውና የእግዚአብሔርን የእጅ ስጦታ ፈልጎ ሳይሆን በእግዚአብሔር ቤት የሚቆየው እሱን ለማምለክና እሱን ለማመስገን አንተን ለማምለክ ነው፣ አንተን ለማመስገን ነው ይለዋል። ታምራቶችን እነግር ዘንድ ነው እያለ ይናገረዋል። ታምራቶችን እነግር ዘንድ ነው፣ የጽድቅ ስራዎችን ለመናገር የእግዚአብሔርን ወገኖች። እኔና እናንተ ዛሬ ወደ እግዚአብሔር ቤት ወደ ቸርች ስንሄድ የልባችንን ሐሳብ ለመስማት ምናልባትም ጭንቅ ካለብን ጭንቃችን እንዲፈታ ትንቢት እንዲነገረን የእግዚአብሔር ሰው ይሄን ይለኛል ይሄን ይናገረኛል የሆነ እንትንማ ጥዬ ነው መመጣው ብለን ሊሆን ይችላል የምንሄደው ተወራርደን። ጥሩ ነው እንደዛ ማለት። ነገር ግን የዳዊት ልብ የዳዊት ሞቲቭ ወደ እግዚአብሔር ቤት ሲሄድ እግዚአብሔርን ለማምለክ እሱን ለማመስገን ማደሪያዎቹን ለማየት ደግሞ እግዚአብሔርን ደስ የሚያሰኘውን ነገር ለመፈለግ ለማየት ኢየሱስ ለዘላለም ጌታ ነው። ደግሞ የእግዚአብሔርን ድንቅና ተአምራት ለማውራት ነው የሚሄደው። ከወገኖች ጋር አብሮ እግዚአብሔርን ሊያከብር ነው የሚሄደውና ይሄን አይነት ልብ ሊኖር ይገባል ወገኖች። እና እኛም ለዚህ ነው የተጠራ ነው። ባይዘው እንዲህ ትንቢት ፍለጋ ልንዞር አይደለም። ትንቢት ፍለጋ ልንዞር አይደለም። የልባችንን መሻት ጠዋት የበላነውን ምስር ወጥ እንዲነግሩንም አይደለም ወገኖች። አይደለም እኮ መሄድ ያለብን እና እኛ ለምንድን ነው የተጠራ ነው? አንደኛ ጴጥሮስ 2 ቁጥር 9 ላይ ምን ብሎ ተናገረን? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ። ኢየሱስ ጌታ የእርሱን በጎነት እንድትናገሪ ተስፋዬ። አያችሁ፣ የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለእርስቱ የተለየ ወገን ናችሁ። በቃ እዚህ ቦታ እንትን ፈለቀ ሲባል፣ እዚህ ቦታ ነብይ ተነሳ፣ እዚህ ቦታ እንትን መጣ፣ እንትን ምናምን በቃ ኃይል እየተገለጠ ነው በተባለበት ሁሉ የምንደርደር ሳይሆን የእግዚአብሔርን ክብሩን እያየን ልናመሰግን እግዚአብሔርን ደስ የሚያሰኘውን ነገር ልናይ እንዲሁም ከወገኖች ጋር ሆነን በጎነቱን ልንናገር ነው እኔና እናንተ የተጠራ ነውና በዚህ መንገድ በኢየሱስ ስም መሄድ ይሁንልን። እና ቁጥር 8 ላይ ደግሞ አንተ የምትኖርበትን ክብር የሚገኝበትን ስፍራ ወዳለው ብሎ ደግሞ በሌላ ትርጉም ሳይው አንተ የምትኖርበትን ክብር የሚገኝበትን ስፍራ ወዳለው የክብርህን ቤት ወዳለው የሚለው ማለት ነው። እና በብሉይ ኪዳን ጊዜ እንግዲህ ዳዊት የሚያቀው እግዚአብሔር የሚያድረው ወይም ደግሞ የእግዚአብሔር ታቦት የእግዚአብሔር ክብር የሚያድረው በድንኳን ወይም ደግሞ በሰው እጅ በተሰራ ቤት ውስጥ ነበር እንግዲህ አይደለ? ስለዚህ ያንን ነው ወዳለው እያለ እየተናገረ ያለው። እኛስ አሁን በአዲስ ኪዳን ያ ነው እንዴ? ያ ነው ቤቱ ያ ነው እንዴ? ኢሳይያስ 66 ከቁጥር 1 እስከ 2 ላይ እንደዚህ ብሎ ይናገራል። አነበዋለሁ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች፣
እጄ ሰርታለችና እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁቱ መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጠው ሰው እመለከታለሁ። ይሄ ትንቢት ነው። እግዚአብሔር እንደዚህ ብሎ ተናገረ። አያችሁ? ስለዚህ አሁን በአዲስ ኪዳን ቤቱ ማን ነው? የእግዚአብሔር ማደሪያ ማን ነው? የክብሩ መኖሪያ ማን ነው ሲባል ወገኖቼ እኔና እናንተ ነን። እኔና እናንተ በክርስቶስ ኢየሱስ አምነን የዳነው እኔና እናንተ ነን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ላይ ደግሞ እኛ ምን አይነት ቤት እንደሆነን መንፈሳዊ ቤት እንደሆነን ሲናገር እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በክርስቶስ ኢየሱስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ምን ለመሆን? መንፈሳዊ ቤት ለመሆን ተሰሩ። ወገኖቼ እኔና እናንተ በዚህ ያለነው መንፈሳዊ ቤት ለመሆን እየተሰራ ነው። በየቀኑ እየተለበጥን በቃሉ እየተሞረድን እየታነጽን እየተቀለምን እያበራን አይደለም እያማርን በቃ ቤቱ ነን። እኛ ቤቱ ነን ወገኖቼ። እና አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ድረስ ደግሞ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን እያለ ጳውሎስ የሚናገርበት ክፍል አለ። እሱን አንብቡት እናንተ። አያችሁ የኔና የናንተ ይሄ ስጋ የእግዚአብሔር ቤተ መቅደስ ነው። በሌላ አነጋገር እግዚአብሔር አሁን ክብሩ የት ነው ያለው? እኔና እናንተ ውስጥ ነው፣ ወይም ደግሞ በክርስቶስ ኢየሱስ አምነው የዳኑ ቅዱሳን ውስጥ ነው። ስለዚህ ልክ ዳዊት ወደ አንተ ቤት መግባት የክብርህ ማደሪያ አይ ዘንድ ደስ ይለኛል ብሎ እንደተናገረው አሁን አዳራሽ ውስጥ ስንገባ ሳይሆን ደስ የሚለን እኔ ተስፋዬን ሳገኛት ደስ ይለኛል። እሷ የክብሩ ማደሪያ ናት። ራሔልን ሳገኛት ደስ ይለኛል፣ የክብሩ ማደሪያ ናት። ሐሴትን ሳገኛት ደስ ይለኛል፣ የክብሩ ማደሪያ ናት። በክርስቶስ ኢየሱስ አምነው የዳኑ ቅዱሳንን በቸርች ስታገኟቸው፣ በውጭ ስታገኟቸው የአባቴ ልጅ የድሮች እኮ እንደዛ ይባባላሉ አይደል? ብላችሁ አቅፋችሁ የምትስሟቸው ደስ ልትሰኙባቸው የምትችሉ እናንተ መሆን አለባችሁ እንጂ አዳራሹን ብቻ አይደለም። እኔ እግዚአብሔር ቤት ላይ አልደራደርም ብለው መተው ምናልባት ስክሪን ሊያረጉ ይችላሉ። እንትኑን አዳራሹን ቀለም ሊለውጡ፣ የአዳራሹን ምንጣፍ ሊቀይሩ። እሱም ጥሩ ነው። ለምን? የምንሰባሰብበት ስለሆነ ደስ ይበለን። መልካም ነገር እያየን እንገልገል። ነገር ግን ዋናው ነገር እግዚአብሔር ግን እንድንወድ የላከን ግን ይሄንን ሳይሆን ማደሪያውን ነው። እኔን ልትወዱኝ ግድ ነው ማለት ነው። እኔ እናንተን ልወዳችሁ ግድ ነው። ስለዚህ ዳዊት እንደተናገረው አሁን አዳራሹን አይደለም የምንወደው፣ ወይም ደግሞ ድንኳኑን አይደለም በእጅ የተሰራውን ሳይሆን እግዚአብሔር ለክብሩ ማደሪያ የመረጠውን ቅዱሳንን ነው የምንወደው ማለት ነው። እና ሮሜ 13 ቁጥር 8 ላይ እንደዚህ የሚል ቃል አለ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። አያችሁ? በፍቅር የሚኖር ምን ብሏል? ሌላውን የሚወድ ሕግን ፈጽሞታል። ቅድም እንደተናገር ነው 10ቱ ትእዛዛትን ፈጽሟል። በቃ አያችሁ? 10ሩን ትእዛዝ ከመፈጸም ይልቅ አንድ ትእዛዝ ፍቅር የሚባል ትእዛዝን አድርጎ አከናውኖ ሕግ ሁሉ ተፈጽሟል አለ ኢየሱስ። ኢየሱስ ለዘላለም ጌታ ነው። እዚሁ መዝሙረ ዳዊት ምዕራፍ 26 ከቁጥር 9 እስከ 10 ላይ ደግሞ ዳዊት የሌሎቹን ነቀፌታ ደግሞ እየተናገረ ያለው የሌሎቹን ነቀፌታ ይናገራል። ይዘረዝርና ይናገራል። እንግዲህ ሄዳችሁ አንብቡት። ዘርዝሮ ነቀፌታቸው ምን እንደሆነ ይዘረዝርና ይሄ ያላቸው ምናምን በቃ ብሎ እኔን ግን ከነሱ ጋር አታድርገኝ፣ ነፍሴን ከነሱ ጋር አታውርዳት፣ ከነሱ ጋር አትቅጣኝ አይነት ነገር ነው ጸሎቱና ዳዊት የሌሎቹን ነቀፌታ ዘርዝሮና ተናግሮ ሲያበቃ እኔ ግን ብሎ እኮ ነው የጀመረው። በቃ እኔ ግን እንትን ነው አይደል የሚመስለን አንዳንዶቻችን እኮ የሆነ ችግር ካለ እኔን ጨምሮ ሳንል ትህትና ይመስለናል። እኔን ጨምሮ ከአሕዛብ ጋር ቆመሽ እንደ ሁላችን ኃጢአተኞች ነን እኔን ጨምሮ ይባላል እንዴ? አንቺ እኮ በክርስቶስ ኢየሱስ ኃጢአትሽ ተሽሮልሽ የእግዚአብሔር ጻድቅ ነሽ። እና ዳዊት እኔን ጨምሮ አላለ፣ እኔ ግን አለ። ሌላ ላይ ሄጄ እያነበብኩኝ ሌላ እንትን ላይ እንደውም ሌላ ትርጉም ላይ እኔ በበኩሌ ነው የሚለው። እኔ በበኩሌ ይልና ነቀፋ የሌለበት ህይወት እኖራለሁ። እኔ በበኩሌ ነቀፌታ የሌለበት ህይወት እኖራለሁ አለ ዳዊት። እኔ በበኩሌ የሚለው ነገር አለው። በበኩሌ ኃጢአተኞች ናቸው። በጣም በብዙ ኃጢአታቸውን ይዘረዝራል። እንዲያርገው ብሎ ይዘረዝራል። አሁን ጊዜያችንን ለመሻማት ነው። እኔ በበኩሌ ብሎ ነቀፌታ የሌለበትን ህይወት እኖራለሁ አለ። አይገርምም? እግዚአብሔር የማይከብርበትንና እግዚአብሔር የማይወደውን ነገር
ሰዎች ብዙዎች ተባብረው ቢያደርጉ እኛ በበኩላችን ኃጢአትን የምንጸየፍ ኃጢአትን የማናደርግ መሆን አለብን። እኛ በበኩላችን 1 ሚሊዮን ሰው ተስማምቶ ኃጢአትን ቢያደርግ ያ ኃጢአት ነው እንጂ ጽድቅ አይሆንም። 1 ሚሊዮን ሰው ተሰብስቦ ቢዋሽባችሁ ያ ውሸት ነው እንጂ እውነት አይሆንም። አንዳንድ ጊዜ ብዙዎች ተመሳሳይ ነገር ሲያረጉ እኔ ብቻ ለምን ተለይቼ ብለን እኮ ገብተን እናውቃለን። ግን እኔ በበኩሌ ይባላል ለካ ወገኖች። እገሌም እኮ እኔ አንድ ወንድም አለና ዳኛ ነው። እግዚአብሔርን በጣም ነው የሚፈራው። አብያ ታውቃለች፣ ከስር ስላለች ሰውየውን ታውቀዋለች። በጣም ነው የሚፈራው። ምንም አይነት መማለጃ ምንም አይነት ጉቦ አይቀበልም። እሱን ወደ ጌታ ያመጣውም ሰውዬ ዳኛ ነው፣ ጉቦ ይቀበላል። እና የዚህ ሰውዬ ፋሚሊዎች ጉቦ የማይቀበለው ሰውዬ ፋሚሊዎች ግን ምን ይላሉ መሰላችሁ? ምንድነው እሱ ከማን ተለይቶ ነው? እገሌ እኮ ነው እንዲያውም ጴንጤ ያደረገው። እሱ እኮ ይሄው መኪና ገዛ፣ ቤት ገዛ፣ ለእያንዳንዱ ልጆቹ መኪና በስማቸው አደላቸው፣ እንደፈለገ ነው የሚያደርገው። እሱ አይደለም እንደ ጴንጤ ያደረገው ይላሉ። አያችሁ፣ ምንም እንኳን ወደ ጌታ ያመጣው ወንጌልን እውነተኛውን ወንጌል የሰበከለት ሰውዬ ስህተት ውስጥ ቢሆንም ይሄ ዳኛ ግን በበኩሉ ጉቦን መማለጃን አይቀበልም። እግዚአብሔር በሚወደው መንገድ ይሄዳል። እኛም በበኩላችን ኢየሱስ ለዘላለም ጌታ፣ እግዚአብሔር የሚወደውን እያደረግን እንደ ዳዊት የምንሄድ እግዚአብሔር ያደርገን። እግዚአብሔር የማይከብርበትን ተጸይፈን የምንሄድ እግዚአብሔር ያደርገን። በበኩል የሚባል ነገር አለ። ገላትያን 6 ቁጥር 4 እስከ 5 ያለውን ቃል አንብብላችሁ። ገላትያን 6 ከቁጥር 4 እስከ 5 ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። እያንዳንዱ የማን ስራ? የጓደኛውን እኮ አይደለም፣ የገዛ ራሱን ስራ ይፈትን። ከዛ በኋላ ስለሌላው ሰው ያልሆነ ስለራሱ ብቻ የሚመካበትን ያገኛል። ስለሌላው ሰው ያልሆነ ስለራሱ ብቻ የሚመካበትን ምን ይላል? ያገኛል። ቁጥር 5 እያንዳንዱ የገዛ ራሱን ሸክም ይሸከም ነውና፣ እያንዳንዱ የራሱን ሸክም ሊሸከም ነውና ሁሉም ስለራሱ። እኔ በበኩሌ ማለት መቻል አለብሽ። ጓደኛሽን መምሰል የለብሽም ማለት ነው። ጓደኛሽ ኃጢአት ውስጥ ከሆነች አንቺ እዛ ኃጢአት ውስጥ መግባት የለብሽም። ገና አብረን ነው የምንውለው ብለው ሰዎች አብረው በቃ እኔስ ምን ለያለሁ አይነት ነገር ላለመባል እኔን ጨምሮ እንላለን። እኔ በጣም ብዙ ጊዜ እኔን ጨምሮ ብያቃለሁ። ከዚህ በኋላ ግን እኔን ጨምሮ አለን። እንደው ቅንነት መስሎን ድሆች እንኳን መተው ሲለብኑ የኔ ብጤ ነው የምንላቸው። የኔ ብጤ ግን እኮ አይደለም። በጌታ በኢየሱስም በቃ የሌሎቹን ለሌሎች ሰተን እኛ ግን በበኩላችን የሆነውን ብቻ እንናገር እንጂ ይሄ ቅንነት አይደለም። ቅንነት ቅድም ስንፈታው ምንድነው ብለናል? ትክክለኛና ቀጥ ያለ ልክ እንደ እግዚአብሔር ማለት ነው። መፍረድ በሚገባው ላይ የሚፈርድ ማለት ነው። ስለዚህ ኃጢአትን ዓለም ሁሉ ተስማምቶ እዚህ ጋር ጽፈው ቢያደርገው ጽድቅ አይሆንም። ውሸትንም ደግሞ ዓለም ሁሉ ተስማምቶ ቢዋሽው እውነት አይሆንም። ዓለም ሁሉ ስለተሰበሰበ ወደ ተሰበሰበው አትሂዱ፣ እናንተ የያዛችሁትን እውነት ይዛችሁ እኔ በበኩሌ በሉት ጌታ፣ እኔ በበኩሌ ያለ ነቀፌታ የሆነ ህይወት እየሄድኩ ነው አለ ዳዊት። ኢየሱስ ጌታ ነው። ቁጥር 12 ላይ ዳዊት እንደውም ክፉ ነገሮችን ሁሉ የዘረዘራቸውን ሁሉ ያላደረገበት ምክንያት ምንድነው? ለምንድነው? መጨረሻ ላይ ያመሰገነው በቃ እግዚአብሔር ነው ማለት ነው። እና ለምንድነው ሰዎቹ ያደረጉትን ነገር በሙሉ ያላደረገው? ለምንድነው? ዳዊት ቅድምም እየተናገርኩ ነበር። አሁንም የእግዚአብሔር ጥበቃ መሆኑን አውቆ ዳዊት ሲያመሰግን ታዩታላችሁ። ይህም ሁሉ ላይ ያደርግ የቻለው መማለጃን ሳይቀበል በክፉ ሸንጎ ሳይቀመጥ የቀረበትን ምክንያት ስለገባው ረዳኝ ያለ መዝሙር 13 ቁጥር 6 ላይ የረዳኝን እግዚአብሔርን አመሰግናለሁ ለልዑልም እዘምራለሁ አለ። ኢየሱስ ለዘላለም ጌታ ነው። እኔና እናንተም ክፉዎችና ዝንጎች ያደረጉትን ክፉ ነገር ያላደረግን ከሆንን ያደረግነው በእግዚአብሔር ጥበቃ ውስጥ ስላለን ነው። እግዚአብሔርን እናመስግን። ምዕራፍ 27 ላይ ገብቻለሁ። ምዕራፍ 27 ላይ በጣም የተገረምኩት ነገር ቲጂ ጌታ ኢየሱስ ይባርካል በቀጭኑ የተጻፈችዋ በጣም ትልቅ መልእክት አላት። እዩዋት እያለች ነበርና በጣም እያየሁት ነበረ። ዳዊት ሳይቀባ ይላል። አይታችሁታል ወገኖች? ዳዊት ሳይቀባ ይላልና ዳዊት ሳይቀባ ምንድነው የሚገርመው? ቀድሞ ነበር ሳይቀባ
እየጸለየ ያለው እንዲህ እንዳይሆንብኝ እያለ በቃ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የህይወት የመታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች፣ አስጨናቂዎች፣ ጠላቶች የስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናከሉ፣ ወደቁ እያለ ይላል። ግን መቼ ነው ይሄ ነገር? ሳይቀባ ቻሌንጅ የገጠመው መቼ ነው? ከተቀባ በኋላ። ይሄ ጸሎት መቼ ነው? ሳይቀባ ወገኖቼ። በሌላ አነጋገር ትንቢታዊ ጸሎት ነው የጸለየው ዳዊት። በመልካሙ ጊዜ ነገ ሊመጣ ያለውን መልካም ያልሆነ ነገር እንደሚመጣበት በመንፈስ ተረድቶ በመልካሙ ጊዜ ግን በምቹ ጊዜ ግን ሲቀባ የሚመጣበትን ቻሌንጅ አሁኑኑ ቀድሞ ይጸልያል። አያችሁ፣ ቀድሞ ይጸልያል። ትንቢታዊ ጸሎት ነው የጸለየው። መዝሙር 32 ቁጥር 6 ላይ መዝሙር 32 ቁጥር 6 ላይ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደሱ አይቀርብም ይላል። ጻድቅ በምቹ ጊዜ ይጸልያል፣ ብዙ የጥፋት ውሃ በመጣ ጊዜ ወደሱ አይቀርብም። በምቹ ጊዜ ነው ጻድቅ የሚጸልየው። ዳዊት ሳይቀባ በምቹ ጊዜ እረኝነት ሆኖ በጎች እያገደ አይገርምም? ይጸልያል። ቀድሞ እኮ ነው። አይገርምም? በጣም የገረመኝ ነገር ታዲያ እንዲህ ቀድሞ ጸልዮ ለምንድነው የሆነበት ሁሉ ነገር ሀፕን ያደረገው ነገር በሙሉ የሆነው ብላችሁ ስትሉ ለካ ቃሉ ራሱ የሚለው ብዙ የጥፋት ውሃ ወደ አንተ አይቀርብም ነው እንጂ የጥፋት ውሃ ወደ አንተ አይቀርብም አይደለም ያለው። የጥፋት ውሃው ሚኒማይዝ ያደርጋል፣ ይቀንሳል። ብዙ የጥፋት ውሃ አይቀርብም ነው እንጂ የጥፋት ውሃው ጭራሽ አይቀርብም፣ ፈጽሞ አይቀርብም የሚል ማስተማመኛ አልሰጠንም ይሄ እግዚአብሔር ቃል ወገኖች። ቀድመን ነገሩ ሳይፈጸም መጸለያችን ነገሩ ቢመጣ እንኳን እኛን ሳይጎዳን ያልፈናል። ነገሩ መጥቶ እኛን አይጎዳንም፣ እኛን አያጠፋንም፣ ያልፈናል። ለምን? በምቹ ጊዜ ቀድመን ጸልየናል። በምቹ ጊዜ ቀድመን ምን ብለናል? ጸልየናል። ችግርን ፍጹም ወይም ደግሞ ችግርን ባዶ ማድረግ አንችልም፣ ነገር ግን ሚኒማይዝ እናደርጋለን፣ እንቀንሳለን። ኢየሱስ ለዘላለም ጌታ ነው። በቤታችሁ ችግር ጠላት ትልቅ ችግር አስቀምጦ ሊሆን ይችላል። ትልቅነቱን ግን በቤታችሁ እንዳይገልጥ ቀድማችሁ ጸልዩ። ዳዊት ይሄንን ነው ያደረገው። እዛው መዝሙረ ዳዊት ምዕራፍ 62 ቁጥር 13 ላይ አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው አለ። በመልካሙ ጊዜ ጸሎቴ ወደ አንተ ነው፣ አቤቱ በምህረትህ ብዛት በማዳንህ እውነት አድምጠኝ። በመልካሙ ጊዜ ነው። ችግር ሲገጥመኝ አይደለም፣ ጦር ከኋላ ሲሰነዘር አይደለም። ታስታውሳላችሁ እንግዲህ በኔና በሞት መካከል አንድ እርምጃ ሲቀር እያለ ሁሉ ሲናገር የነበረውን በፊት እንግዲህ ስለ ዳዊት በደንብ ስላጠና በጣም የሚገርመው እንዴት አይነት የሞት እንትኖችን እየዘጋ እንዳለፈ ግን እግዚአብሔር ከሱ ጋር ስለነበረ ይሄ ቀድሞ በረኝነት ሆኖ የጸለየው ሳይቀባ የጸለየው ሲቀባ የመጣበትን ቻሌንጅ ሚኒማይዝ አደረገለት። ኢየሱስ ጌታ ነው። እንዳይጎዳ ሆነ፣ እንዳያጠፋ ሆነ። ኢየሱስም እንደዚህ አይነት ጸሎት እንዲጸልዩ ለሐዋርያት አስተምሯቸዋል ወገኖች። ኢየሱስ ሉቃስ 22 ቁጥር 46 ላይ እሱ እየጸለየ ነው። መጣለና ሲመጣ የሉ ተኝተዋል፣ ሊተጉም አልወደዱም። አንድ ሰዓት እንኳን ልትተጉ አልወደዳችሁም እያለ ይጠይቃቸዋል ሌላ ስፍራ ላይ። እዚህ ላይ ስለምን ትተኛላችሁ አለና ወደ ፈተና እንዳትገቡ ተነስታችሁ ጸልዩ። ወደ ፈተና እንዳትገቡ ተነስታችሁ ጸልዩ። ፈተና ቀርቧል እኮ ኢየሱስን ሊወስዱት ነው፣ መስቀል ላይ ሊሰቀል ነው። ይሄ እኮ ፈተና ነው። እነ ጴጥሮስ ቀድመው እንዲጸልዩ እንደው ጌታ እንትን ብሏቸው ነበር። አዎ ሳንቀደም እንቅደም ሀንዬ፣ ሳንቀደም እንቅደም። ቀድመን በምቹ ጊዜ ኢየሱስ ለዘላለም ጌታ እና ቀድማችሁ ጸልዩ እያለ ነው። ወደ ፈተና እንዳትገቡ። ጴጥሮስ እንደው ያንን ነገር ሰምቶ ቢሆን ፈተና ውስጥ እኮ አይገባም ነበር። ገባ እኮ ፈተና ውስጥ። ይሄማ አይሆንብህም ብሎ የመቶ አለቃ ጆሮ ውስጥ ተመቁረጥ ድረስ ያ ሳያንሰው እንደገና ሄዶ በገረድ ፊት ጌታውን እስተመካት ድረስ እንደወድህ ታውቃለህ እያለ ሲለው የነበረው በቃ በጣም እንደሚወደው በጣም የሱን ፍቅር ከሌሎች ደቀ መዝሙር ለየት አድርጎ እየቆጠረ በሱ ፍቅር ሲመካ የነበረ ይሄ ሰውዬ እዚህ ጋር ግን ሳተ፣ በቃ ተፈተነ። ግን ጌታ ኢየሱስ ምን ብሏቸው ነበረ? ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ፣ ተነሱና ጸልዩ ደግሞ በአንድ ስፍራ ነው እያለ የሚናገርበትን። ስለዚህ ሳይቀድሙ ሳንቀደም እንቅደም። እውነት ነው። ቀድም በጣም ትክክለኛ ነገር ሀንዬ ተናገርሽ። ጌታ ኢየሱስ ይባርክሽ። ከ5 እስከ 6 ላይ ደግሞ ዳዊት እግዚአብሔር በመከራ ጊዜ ይሰውረኛል፣ ይሸሽገኛል፣ በአለት ላይ ከፍ ያደርግና ይጠብቀኛል እያለ በቃ የሚዘምረው መዝሙር አለ። በጣም የሚገርመው እና ጠላት ፈልጎ እኛን የማያገኝበት ሚስጥር ዋናውን ነገር ዳዊት ተናግሮታል። ጠላት ስላልፈለገው አይደለም ዳዊትን ያጣው፣ ጠላት ስላልሰነዘረ አይደለም ዳዊትን ያልወጋው ወገኖቼ።
ጠላት የሆነ ነገር ስላላደረገ አይደለም ቆርጦ ያልጣለው። በጣም ብዙ መዝሙሮች አሉ። ወርውሮ የሳተው ለምንድነው እያለ አዝኖልሽ አይደለም ጠብቆሽ ነው። አይገርምም? እና በእግዚአብሔር ጥበቃ ውስጥ ስለሆነ ነው ዳዊት ጠላቶቹን ከእግዚአብሔር ጋር ሆኖ ነው ያሸነፋቸው። እና ግን ቀድሞ ነበር ዳዊት ቀድሞት ሲጸልይ ጠላቶቹን ከእግዚአብሔር ጋር ሆኖ በእግዚአብሔር ጥበቃ ሆኖ እንደሚያሸንፍ አምኖ ነው እዚህ ጋር ትንቢታዊ ጸሎት የጸለየው ማለት ነው። እና እኛም ከጠላት ፍለጋ ከጠላት ዛቻ ወይም ደግሞ ጠላቶቻችን ከሚያሴሩብን ስራ በእግዚአብሔር ተሰውረን ነው እንጂ እስከዛሬ ድረስ ጠላት ስለማይፈልገን ቀርቶ አይደለም። በእግዚአብሔር ተሰውራችኋል ባይዘው ማለት ነው። ቆላስይስ ምዕራፍ 3 ቁጥር 3 ላይ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል ጳውሎስ። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ኢየሱስ ለዘላለም ጌታ ነው። ሰዎች ወንጀል ሰርተው ሀገር ቀይረው ከኢትዮጵያ ውጪ ሄደው ኢትዮጵያ ውስጥ ወንጀል ይሰሩና ከኢትዮጵያ ውስጥ ውጪ ሄደው ውጪ ሀገር ሆነው እንደልባቸው ይናገራሉ አይደል? አያችሁ? ለምን ሲባል በዛ በሄዱበት ሀገር መንግስት ስር ተሰውረው እኔና እናንተ ጠላት ፈልጎ ያላገኘን ሊያደርግ የወደደውን ያላደረገብን ለካ በላይ በሰማይ በአብ ቀኝ በእግዚአብሔር ሕይወታችን ከክርስቶስ ጋር ተሰውሮ ነው። ኢየሱስ ለዘላለም ጌታ ነው። ሊገልሽ ስላልፈለገ አይደለም ያልገደለሽ፣ ሊያጠፋሽ ስላልፈለገ አይደለም ያላጠፋሽ። አንቺ ሕይወትሽ በእግዚአብሔር ከክርስቶስ ጋር በአብ ቀኝ ተሰውሯል። ኢየሱስ ለዘላለም ጌታ ነው። እና ዳዊት ንግግሩ ራሱ ትንቢቱ ስለ መሲሁ ስለ ክርስቶስ ኢየሱስ የሚናገር የሚመስልበት ቦታ በደንብ አልታያችሁም? ቀድም ሄዱና አንብቡት ከ5 እስከ 6 ያለውን ማለት ነው። በአለቱ ላይ ከፍ ያደርገኛል አለ። እንዴ አሁን በጭንቅላቴ እያሰብኩት ነበር። እስቲ በእናታችሁ የሆነ ጉድጓድ ቦታ ገብቶ ነው ሰው መሰወርና መደበቅ ያለበት እንጂ አለት ላይ ከፍ ብሎ እንዴት ይጠበቃል? አለት ላይ ከፍ ብሎ እንደውም እኮ ለጠላቶቹ ፊት ለፊት ግልጥ ይመስላል፣ ግን አለቱ ክርስቶስ ነው። ትንቢት ነበር ለኔና ለእናንተ ሲናገር የነበረው። ኢየሱስ ለዘላለም ጌታ ነው። ክርስቶስ የኔና የእናንተ መደበቂያ መሸሸጊያ አለታችን ነው። አያችሁ? ለዛ ነው ሕይወታችሁ በእግዚአብሔር ከክርስቶስ ጋር መምሏ ተሰውሯል ወገኖቼ። ከ7 እስከ 10 ደግሞ ዳዊት እግዚአብሔርን ፊትህን እፈልጋለሁ እያለ ደግሞ የሚጸልይበትን እናያለን። ፊትህን እፈልጋለሁ። እንደውም ቁጥር 8 ላይ በሌላ ትርጉም እያየሁት ልቤ የሱን ፊት ፈልጋለኝ ይላል። ልቤ የሱን ፊት ፈልጋለኝ ይላል። እና ዳዊት በጣም የሚገርመው ነገር የጦር ሰራዊት ስጠኝ አይለውም፣ ገንዘብ ስጠኝ፣ ታዋቂነት ስጠኝ ምናምን እያለ አይደለም ፊቱን የሚፈልገው። አይገርምም? የእጁን ሳይሆን የሚፈልገው ዳዊት በቃ ከሱ የሆነውን ፊቱን ነው የሚፈልገው። እና ከእግዚአብሔር ፊት ለካ ሰላምም ስጠኝ አይልም ዳዊት። ሰላም ስጠኝ እባክህ ምናምን አይደለም የሚለው። አረ ሀገራችን ተናውጣለች ሰላም ስጠን፣ ቤተክርስቲያን ደህና አይደለችም ሰላም ስጠን አይደለም የሱ ጸሎት። ፊቱን እመለከታለሁ። እና ዘኍልቍ 6 ቁጥር 26 ላይ እግዚአብሔር ፊቱን ወደ አንተ ያንሳ ይልና ሰላምን የሚስጥህ። ኢየሱስ ለዘላለም ጌታ ነው። ሰላምን የሚስጥህ ለካ የእግዚአብሔር ፊት ሰላም ነው ወገኖች። ለምድራችን ሰላም ብንፈልግ፣ ለቤተክርስቲያን ሰላም ብንፈልግ፣ ለቤታችን፣ ለኑሯችን፣ ለተዳራችን ሰላምን ስንፈልግ መፈለግ ያለብን የእግዚአብሔርን ፊቱን ነው። የጦር ሰራዊት አይደለም መፈለግ ያለብን፣ አስታራቂ ኮሚቴ አይደለም መፈለግ ያለብን፣ ወይም ደግሞ መልካም ተናጋሪ ሰዎችን አይደለም መሰብሰብ ያለብን። የእግዚአብሔርን ፊት ስንፈልግ የእግዚአብሔር ፊት ራሱ ሰላምን ይሰጣል። ለምድራችን፣ ለቤተክርስቲያን፣ ለኛ ሰላምን ይሰጣል የእግዚአብሔር ፊት። እና ለእያንዳንዱ ነገር እግዚአብሔርን ፊት አለፍ እያልኩ ያለው ቁጥር 10 ላይ እናትና አባቴ ቢተውኝ አንተ ግን ከኔ ጋር ነህ እያለ የሚጸልይበት ጸሎት እንዴት በቃ እንደነካኝ። እናትና አባቴ ቢተውኝ ያለ ዳዊት ግን እኮ ሳይቀባ ነው እንደዛ ያለው። ቀድሞ ነበር ትንቢት የሚናገረው እናትና አባቴ ቢተውኝ እያለ ሳይቀባ ነው። ግን ታስታውሳላችሁ እንትና ማን ነው ሳሙኤል ሊቀባው ሲመጣ እናትና አባቱ ረስተውት ነበረ። ቀድሞ ነው ግን የጸለየው። ቢተውኝ እንኳን አንተ። ኢየሱስ ለዘላለም ጌታ ነው። አንተ እንዴት እናትና አባት ይተዋል ወገኖች? እንዴት እናትና አባት ይተዋል? እዚህ ጋር ግን እየተናገረ ያለው ቁጥር 10 እዚሁ ጋር ያኛውን መደበኛ ትርጉሙን የበፊቱን አነባለሁ። ኢየሱስ ለዘላለም ጌታ ነው። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ነው የሚለው። አባትና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል። በሌላኛው ትርጉም ግን እናትና አባቴ ቢተውኝ አንተ ግን ትቀበለኛለህ ነው የሚለው። እናትና አባቴ ቢተውኝ አንተ ግን ትቀበለኛለህ ይላል በሌላኛው ትርጉም። እዚህ ጋር ደግሞ እናትና አባቴና እናቴ ትተውኛልና አንተ ግን ትቀበለኛለህ ብሎ የጸለየለት እግዚአብሔር፣ ቀድሞ የጸለየለት እግዚአብሔር
እናትና አባቱ በረሱት ጊዜ አስታውሶ የቀባው ኢየሱስ ለዘላለም ጌታ ነው። ለእስራኤል ንጉስ ይሆን ዘንድ አስፈልጎ ከጫካ ከበግረኝነት ያመጣው ይሄ ጸሎት ኢየሱስ ለዘላለም ጌታ ነው። አይገርምም? እንዴት እናትና አባት ይተዋል? ኢሳይያስ 49 ቁጥር 15 ላይ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ትረሳ ዘንድ ትችላለችን ብሎ ጥያቄ ጠይቅና ኢሳይያስ ቀጥሎ አዎ አለ። አይገርምም? አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ኢየሱስ ለዘላለም ጌታ። አዎ እሷ ትረሳ ይሆናል፣ የዳዊት እናት ትረሳ ይሆናል፣ የዳዊት አባት ይረሳ ይሆናል። እግዚአብሔር ግን ዳዊትን ከበግረኝነት አልረሳውም። እግዚአብሔር ግን ብላቴናውን ዳዊትን አልረሳውም። ኢየሱስ ለዘላለም ጌታ ነው። ብዙዎቻችን በሰው ዘንድ የተረሳን፣ በዘመድ ዘንድ የተጠላን፣ በሌሎች ዘንድ ብዙ ሞገስ የሌለን ልንሆን እንችላለን። ነገር ግን በእግዚአብሔር ዘንድ አልተረሳንም። እግዚአብሔር በክርስቶስ ኢየሱስ ባለንበት ስፍራ እሱን ለተቀበልነው ቀብቶናል በመንፈስ ቅዱስ። ወገኖች ኢየሱስ ጌታ ነው። ዳዊትን ካለበት አስመጥቶ በዘይት በቀንድ ቀባው አይደለ ሳሙኤል? እኔና እናንተን ደግሞ በመንፈስ ቅዱስ ቀባል። ሃሌሉያ! ባለንበት ስፍራ ተቀባል። ጌታ ይባረክ። መዝሙር 137 ቁጥር 5 እስከ 6 ላይ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጉሮሮ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ እያለ ይናገራል። ምን ያክል እግዚአብሔር በቃ በራሱ ሁሉ እየማለን እንደማይረሳን ተናገረ ማለት ነው። ቁጥር 12 ላይ ሄዳችሁ ስታነቡ ዳዊት የሐሰት ምስክሮች በላይ ላይ በተነሱ ጊዜ እያለ ደግሞ የሚጸልየው ጸሎት አለ። የሐሰት ምስክሮችም በላዩ ላይ እንደሚነሱ ቀድሞ ትንቢት እየተናገረ ይጸልያል። አይገርምም? ግን ቀድሞታል። እያንዳንዱ ለካ የከሸፈለት ቀድሞ ስለጸለየ ነው። የመጀመሪያው የሐሰት ምስክር ወገኖቼ ሌላ ሰው አልነበረም፣ የገዛ ወንድሙ ነው ኤልያብ። አንደኛ ሳሙኤል 17 ቁጥር 18 ላይ ለምን ወደዚህ ወረድህ? እነዛስ ጥቂት በጎች በምድረ በዳ ለምን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁ ሲናገረው ታያላችሁ። የገዛ ወንድሙ ምን ሆነበት? የሐሰት ምስክር። ክፉ ነው፣ የልብ ኩራት አለው እያለ የሐሰት ምስክር። በጣም የሚገርማችሁ እኮ ኤልያብ በጣም ይታመናል እኮ በዛ ሰዓት። ቆይ አንድ ምሳሌ ስጣችሁ። ለምሳሌ ሁሌ ስለሚሉ እነሱ ረቁና ቲጂ በጣም የሚተዋወቁ ናቸው። ለብዙ ዓመት አብረው የሰሩ ናቸው። በደንብ ይተዋወቃሉ። እኛ ደግሞ እንደዚህ አሁን በዚህ ሰዓት ነው የምንተዋወቀው እና ተሰብስበን ባለንበት ስፍራ ረቁ የሆነ ነገር እየተናገረች እኛ በቅንነት ስንቀበል ድንገት ቲጂ መታ እኔ ያንቺን የልብሽን ኩራትና ክፋት አውቀዋለሁ ብትል አንቀበልም? እንቀበላለን እኮ። ምን ነው የምናደርገው? ለምን? ከኛ ይልቅ እሷ ታውቃታለች። እዛ ጋር የእስራኤል ህዝብ ተሰብስቦ ስለሚዛተው ዛቻ፣ ስለ ጎልያድ ዛቻ የተሰበሰበ ህዝብ ባለበት ኤልያብ የልብህን ኩራትና ክፋት አውቃለሁ እያለ የመጀመሪያ የሐሰት ምስክር ሆኖ መንገዱ ላይ ቆመበት። አይገርምም? ግን ዳዊት ጸልዋል። የጸለየው ጸሎት ጥበብና ማስተዋል እንዲሁም ትዕግስትን የሰጠው ይገርማቸው። ቁጥር 30 ላይ ሄዳችሁ ስታዩ ቆሞ አይከራከረውም ኤልያብን። መንገዱ ላይ የቆመውን የሐሰት ምስክር ቆሞ ለሱ መልስ አይደለም የሚሰጠው፣ ዘወር አለ ይላል። ወደ ሌላ ሰው ዘወር አለ። ኢየሱስ ዘላለም ጌታ ነው። እግዚአብሔር የሰጣችሁን አጀንዳ ለመስራት ስትወጡ የትኛውም የሐሰት ምስክር መሰናክል ቢቆምባችሁ ከሰውየው ጋር ለመከራከር፣ ከሰውየው ጋር መልስ ለመስጠት፣ ለማሳመን ወገኖቼ እንዳትቆሙ፣ እንዳትሄዱ። በቃ ዘወር በሉ። ይህንን ጥበብና ይህንን አይነት ትዕግስት የሰጠው እግዚአብሔር ለካ ቀድሞ ስለጸለየ ነው። አይገርም? ቀድሞ ስለጸለየ ነውና በጣም ይገርማችኋል። ዘወር አለ። ወደ ሌላ ሰው ምን አለ? ዘወር አለ። ከወንድሙ ጋር አልተከራከረም። እኛም ደግሞ ከሚከራከሩና በሐሰት ከሚመሰክሩብን ሰዎች ጋር ለማስረዳት ጊዜ ከመውሰድ ባለፈት ሂጂ ስትናገር ጊዜ ወርቅ ነው አልላችሁም፣ ተገዝቶ ይገኛል ወርቅማ፣ ጊዜ ህይወት ነው አለች። ህይወት የሆነውን ጊዜያችሁን አታባክኑ ወገኖቼ። ዘወር በሉ፣ ወደ ሌላ ሰው ዘወር። ኢየሱስ ጌታ ነው። ብዙ ሰዎች ስጋ ለባሾች መንገዳችሁ ላይ ቆመው ራእያችሁን ላለማሰራት ተባብረው የሐሰት ምስክር ሊሆኑ ይችላሉ። በሐሰት ሊወነጅሏችሁ፣ ሊከሷችሁ ይችላሉ። ዲስከሬጅ ሊያረጓችሁ፣ ሊጥሏችሁ፣ ጸጥ ሊያሰኟችሁ ይችላሉ። ነገር ግን ከነሱ ጥላችሁ ዘወር በሉ፣ ወደ ሌላ ሰው ዘወር። ራእያችሁን እንድትሰሩ መንገድ ከሚያሳይ ጋር ዘወር። ወደ ሌላ ሰው ዘወር አለ። ከዛ በኋላ ወደ ንጉስ ጋር ወሰዱት። ያው ከዛ በኋላ ጎልያድን ደፋ። እግዚአብሔር በቃ መንገድን መስመሩን አስያዘው ማለት ነው። ጌታ የተባረከ ይሁን። ከቁጥር 13 እስከ 14 ድረስ ዳዊት የእምነትን ህይወት ምን መሆን እንዳለበት ነው የሚናገረው። የእምነት ህይወት ምን መሆን እንዳለበት። የእምነት ህይወት ወገኖቼ ግማሽ ሳይሆን ሙሉ መሆን አለበት።
እግዚአብሔርን ያመነ በላይ በሰማይ ብቻ ሳይሆን በዚህ በምድርም ላይ መስራቱን ነው እየተናገረ ያለው። በእግዚአብሔር ላይ ተስፋ ባለመቁረጥ ማመን እንዳለብን ሁላ ነው የሚናገረው ዳዊት። በዚህ በሕያዋን ምድር ሆኜ እግዚአብሔር መልካምን ነገር ያሳየኛል እያለ ነው የሚናገረው። ኢየሱስ ዘላለም ጌታ ነው። ብዙዎቻችን በምድር ላይ የሞከርነው ስራ፣ ንግዳችን፣ ሌላም ነገራችን፣ አገልግሎታችን አልሳካ ሲለን ሁሉንም ነገር ተስፋ ቆርጠን ብቻ በክርስቶስ ኢየሱስ አምኜ እኔ እግዚአብሔር ልጅ ሆኛለሁ መንግስተ ሰማይ ልግባ እንጂ ሌላው ነገር ይቅርብኝ ብለን ተስፋ ቆርጠን ሊሆን ይችላል። እምነት ይሄ ግማሽ እምነት አይደለም ለኔና ለናንተ የተሰጠ። ሁሉም በጊዜው ሊሆን ይችላል። ጊዜው ሳይደርስ ቀርቶ ሊሆናል እንጂ ዛሬም በእግዚአብሔር ላይ ማመናችሁን ተስፋ ሳትቆርጡ እግዚአብሔርን በመጠበቂያችሁ ላይ ልክ እንደ ዳዊት ሆናችሁ ጠብቁት። እግዚአብሔር ይሰራል፣ እግዚአብሔር ያደርጋል። ለምን? እግዚአብሔር ታማኝ ስለሆነ ማለት ነው። ለዚህ ብቻ አይደለም ያመን ነው፣ ለዘላለም ህይወት ብቻም አይደለም፣ ለዚህ ለምድራዊም ብቻ አይደለም። የዘላለም ህይወትን ብቻ ተቀብለን ምድራዊውን ነገር ችላ ስንል ግማሽ እምነት ነው። ምድራዊውን ብቻ እየፈለግን ደግሞ የሰማያዊውን ችላ ስንል ግማሽ እምነት ነው። የሰማያዊውንም አምነነዋል፣ የምድሩንም ደግሞ እናምነዋለን። ለዛ ነው ሉቃስ 18 ከቁጥር 28 እስከ 30 ላይ ሄዳችሁ አንብቡት። ጴጥሮስ እንደውም ሁሉን ትተን አንተን ተከተልን እና ምንድነው ዋጋችን ብሎ ሲጠይቀው በዚህ ዘመን ብዙ እጥፍ አለው። ቁጥር 30 ላይ በዚህ ዘመን ብዙ እጥፍ በሚመጣው ዓለም የዘላለም ህይወትን የማይቀበል ማንም የለም አላቸው ይላል። በዚህ ዓለም ብዙ እጥፍ፣ የትኛውንም የምትፈልጉትን ነገር ሰላም ቢሆን ብዙ እጥፍ፣ ሞገስ ቢሆን ብዙ እጥፍ፣ በዛኛውስ ዓለም የዘላለም ህይወት የማይቀበል ማንም የለም። አያችሁ። ስለዚህ በእግዚአብሔር ላይ ተስፋ የቆረጣችሁ ብትኖሩ ተስፋ አትቁረጡ። በእግዚአብሔር ላይ ተስፋ አይቆረጥም። ታማኝነቱ ብዙ ነው አለ ሰቆቃው ኤርምያስ 3:23 ላይ ታማኝነቱ ብዙ ነው ብሎ ይናገራል። እግዚአብሔር ታማኝነቱ ብዙ ነው፣ ለምድርም ለሰማይም ነው። ያመነው ጌታ በምድርም ይሰራል። በሰማይ ብቻ አይደለም የዘላለም ህይወት ያለው፣ በምድርም ብዙ እጥፍ ብሎ ራሱ በቃሉ ጌታ ኢየሱስ ቃል ገብቶልናል። አያችሁ። ብዙ ጊዜ እኔ ሰይጣን ያቀድኩትን ጌታን የጠየቅኩትን በጸሎት እንደዚህ ዘርዝሬ ጽፌ ይሄን ጌታ ሆይ ብዬ ጠየቅኩትን ነገር ተስፋ አስቆርጦ አስጥሎኛ ቃል ከዚህ ነገር በሙሉ ይልቅ የዘላለም ህይወት ይበልጣል ብሎኝ። አዎ ይበልጣል፣ ከምድራዊ ነገር ጋር አይስተካከልም። ነገር ግን ያመነው ጌታ የተከተልነው ኢየሱስ በሰማይ ብቻ የዘላለም ህይወት ሳይሆን በምድርም ብዙ እጥፍ እንድናፈራ ምንድነው ፈቃዱ ነው። ያመነው እምነት ሙሉ መሆን አለበት ወገኖቼ። እግዚአብሔርን ሳንጠራጠር ማመን አለብን። ወደ ምዕራፍ 28 አልፋለሁ። ምዕራፍ 28 ላይ ዳዊት ለእርዳታን ለማግኘት ያቀረበው ለእግዚአብሔር የጸለየውን ጸሎት ነው የምናየውና ዳዊት በአጣብቂኝ ውስጥ ሆኖ የጮኸውን ጮኸት ለስጋ ለባሽ ሳይሆን ወይም ደግሞ ይመጣልኛል ይደርስልኛል ላለው ባለስልጣን ሳይሆን ያቀረበው ለራሱ ለእግዚአብሔር እንደሆነ በደንብ እናያለን እዚህ ጋርና መዝሙር 18 ቁጥር 6 ላይ ትላንትና ቲጂ ተትላንት ወዲያ ቲጂ ስታነብ በጣም እየተነካን ስንሰማ ስንማር የነበረውን ቃል አነበዋለሁ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮሁ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ እያለ ከዛ ሰማይን አንጎዳጎደ፣ ዝቅ ዝቅ አደረገው ይላል። ፍላጻውን ላከ፣ አወካቸው፣ መብረቁን ላከ፣ በተናቸው እያለ የሚናገርበት ቃል በጣም ሁሉንም እንደው ብታዩት በጣም ነው ደስ የሚለኝና ያ ሁሉ ነገር የሆነው በምንድን ነው? በዳዊት ጸሎት በዳዊት ጩኸት ውስጥ እግዚአብሔር መስማቱን ነውና የኔና የናንተ ጩኸት ደግሞ እንደ ዳዊት አይደለም። ዳዊት በዛኔ ጮሆ ሰማይ ከተንቀጠቀጠለት፣ ሰማይ ዝቅ ዝቅ ካለ፣ ልዑል ቃሉን ከሰጠ ኢየሱስ ለዘላለም ጌታ ነው። ለኔና ለናንተ ደግሞ የተሰጠን ቃል ክርስቶስ ኢየሱስ በኔና በእናንተ ልብ ውስጥ በመንፈስ ቅዱስ ዛሬም ይኖራል ወገኖቼ፣ ይኖራል። ስለዚህ እርግጠኛ ሆናችሁ በእግዚአብሔር ፊት ቀርባችሁ ጩኸታችሁን አስታውቁት፣ ጥያቄያችሁን አስጫውቁት፣ ጭንቀታችሁን አስታውቁት ወገኖች። እና ከቁጥር 3 እስከ 5 ድረስ እግዚአብሔር ለእያንዳንዱ እንደ ስራው እንዲከፍል ደግሞ እያስታወቀ ይጸልያል። እንደ ስራቸው ስጣቸው እያለ ሲል እኔ እንደው ደግሞ እንዲህ አይነት ጸሎት አለ እንዴ እያልኩ ነው የመጀመሪያ ላጠናው ስንት እንዲህ አይነት ጸሎት አለ እንዴ ዳዊት ምንድነው የሚለው? እንደው እኛ እኮ አሁን እንዲህ ማለት እኮ በቃ የማይቻል ሁላ ነው አይደል የሚመስለን። እንዴት እንደ ስራው ስጠው ይባላል? እግዚአብሔር ኧረ እንደ ምህረት መጠን አይደል የምንለው? እንደ ስራው እኮ መስጠት እንደ ስራችንማ ከሰጠን እንላለን ብዙ ነገር ነው። ግን እንደሱ እንደ ምህረቱ እንደ ጽድቁ አው ነው። ግን እዚህ ጋር ዳዊት በቃ ስጣቸው እያለ ይላልና ለካ አዲስ ኪዳን ላይ ማለ ወገኖቼ። ራእይ 22 ላይ ቁጥር 11 እና 12 ሄደን እናንብብ። ፖስት እያደረጋችሁ ያላችሁ ሰዎች ሰለቻችሁ መሰለኝ፣ እያደረጋችሁ አይደለም። ራእይ 22 11 እና 12 አመፀኛው ወደፊት ያመጻል፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደሳልና
እንሆ በቶሎ መጣለው ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር ነው። እንሆ በቶሎ መጣለው እያለ ይናገራል። ዳዊት ለካ እየተናገረ ያለው ኢቭን ስለ ክርስቶስ ኢየሱስ ሞትና ትንሣኤ ብቻ ሳይሆን ስለ ክርስቶስ ኢየሱስ የመጨረሻ ዳግም ምጽአት ሳይቀር ትንቢት ተናግሯል። ኢየሱስ ለዘላለም ጌታ እንደ ስራቸው ስጣቸው እንደ ፍዳቸው ክፈላቸው እያለ የሚናገርበት ቃል ይገርማችኋል። ለካ የክርስቶስ ኢየሱስን ምጽአት ጭምር ነው ዳዊት የተናገረው። እንዴት ነው አሻግሮ ያየው ወገኖች? እንዴት ነው አሻግሮ ያየው? ኢየሱስ ለዘላለም ጌታ ነው። አሻግሮ ማየት ይሁንልን፣ በእውነት አሻግሮ ማየት ይሁንልን። ያው እሰይ ብርሃኑ ጌታ ኢየሱስ ይባርክ። እነሆ በቶሎ መጣለሁ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ እያለ የሚናገርበት ክፍል አለና ዳዊት የጸለየው ጸሎት አሻግሮ እስከ ምጽአቱ ድረስ ያለው እንደሆነ እዚህ ጋር ያሳየናል። ከ6 እስከ 7 ድረስ ደግሞ ያው ዳዊት ሁሉ ጊዜ ባለፈው ትጅ እንዳለችው የዳዊት ጸሎት ሳንድዊች ነው ብላለች። መጀመሪያ እንትን ይላል ያመሰግናል። ከዛ በኋላ ጭንቀቱን፣ ጩኸቱን፣ ችግሩን፣ መከራውን በሙሉ ያብራራለታል፣ ይነግረዋል። ከዛ ቀጥሎ ደግሞ እንደተሳካለት ጸሎቱ እንደተመለሰለት አምኖ ደግሞ ምን ይላል? በምስጋና ይዘጋል። የዳዊት ጸሎት ሳንድዊች ነው እያለች ነበረ ትጂዬ። ከ8 እስከ 9 ላይ ሄዳችሁ ስታነቡ ደግሞ አጠቃላይ ሐሳቡን ሰብሰብ ሳደርገው የእግዚአብሔርን ሕዝብ ኃይላቸው እግዚአብሔር እንደሆነ ለእግዚአብሔር ህዝቦች ወይም ደግሞ ለኔና ለናንተም ጭምር ማለት ነው። አሁን ለኔና ለናንተ ማለት ነው። ለእግዚአብሔር ህዝብ ገንዘብ፣ ስልጣን፣ ወገን፣ ሀብት፣ ንብረት፣ ምድራዊ ቁስ ሳይሆን እግዚአብሔር ራሱ ኃይላቸው እንደሆነ በዛ ጋር በትንቢቱ እየተናገረ ሲጸልይ ታዩታላችሁ ዳዊትን ማለት ነው። አይገርምም? ለኔና ለናንተ እግዚአብሔር ነው ኃይላችን። እንግዲህ እንደምናውቀው ከፍቹ ብንነሳ ኃይል ማለት የማድረግ ብቃት ነው። አንድ ነገር አስባችሁ ወይ ደግሞ አንድ ነገር አቀዳችሁ ወደ ማከናወን ወደ ማድረግ ወደ ድርጊት ስትመጡ ለማድረግ ብቃት የሚሆናችሁ ነገር ነው ኃይል ተብሎ የሚጠራው። ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል። የትኛውም ነገር ኃይል ነው ወገኖች። ሰውም ቢሆን ኃይል ነው። አንድ ነገር ለመስራት ስትፈልጉ ሰው ራሱ ኃይል ነው። ታውቃላችሁ፣ የሰው ኃይል ያስፈልጋል። ስለዚህ የትኛውንም ኃይል ግን በማንተን ይለዋል? እግዚአብሔር ራሱ ለህዝቡ ኃይላቸው ነዋል። ለህዝቡ ኃይላቸው እግዚአብሔር ነዋል። ገንዘብ ነው አይልም፣ ሰው ነው አይልም። እዚህ ጋር አሁን እኔ የዘረዘው ስልጣን ነው አይልም፣ ምንም አይልም። እግዚአብሔርን የያዘ ግን ሁሉን ይይዛል እና ኃይላቸው ነው ብሎ እየተናገረ ይላልና እግዚአብሔር ኃይል ነው የሚለውን ነገር ትንሽ ነገር ልበላችሁ። በጣም የምወደው መዝሙረ ዳዊት 62 ቁጥር 11 ላይ ያለውን ቃል ላንብብላችሁ። እግዚአብሔር አንድ ጊዜ ተናገረ አለ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ አለ። ይህን ብቻ ሰማሁ። ዳዊት ምን እያልክ ነው? እንደው እንደ ዘንድሮ አይነት አገልግሎታችን እስኪ ከጎን ያለውን ነካ አድርገውና እንደዚህ በለው እየተባለ ሁለቴ ሶስቴ ያልተደጋገመውን ኩልል ብሎ ከእግዚአብሔር የወጣውን ድምጽ ብቻ ነው የምሰማው? አዎ። እና ያንን ስሰማ ምን ሰማ? ኃይል የእግዚአብሔር ነው። ኢየሱስ ለዘላለም ጌታ ነው። አይገርምም? ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። እና ያ የእግዚአብሔር ኃይል ማን ነው? የእግዚአብሔር ኃይል ማን ነው ወገኖች? ነው ይሄን ነገር ሳልነግራችሁ እንትን አለንም። የእግዚአብሔር ኃይል ማን ነው? ይህ የእግዚአብሔር ኃይል ወገኖች አሁን እንደተለማመድነው ልምምድ ጨርቃችንን ስናወዛውዝ ሰዎች የሚወድቁበት፣ እጃችንን ስናወራጭ ሰዎች ሄደው ወንበር የሚሰብሩበት፣ አንዳንዴም ሻት ሲላቸው ጣራ ላይ የሚዘሉበት፣ አንዳንዶችም ደግሞ ምድር ላይ ተንደፋድፈው እየተንደረደሩ በጉባኤ የሚበጠብጡበት ሳይሆን የእግዚአብሔር ኃይል የመስቀሉ ቃል ነው። የእግዚአብሔር ኃይል የመስቀሉ ቃል ክርስቶስ ኢየሱስ ነው። ኢየሱስ ጌታ ነው። የእግዚአብሔር ኃይል ክርስቶስ ኢየሱስ ነው። አንደኛ ቆሮንቶስ 1:18 ላይ እንደዚህ ብሎ ይናገራል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ለኛ ለምንድን ግን የእግዚአብሔር ኃይል ነውና። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ፖስት አድርጉት። ለኛ ለምንድን ግን የእግዚአብሔር ኃይል ነውና ወገኖቼ። ስለዚህ የእግዚአብሔር ኃይል ማን ነው? ኢየሱስ ነው። ተስፋዬ ዝም ብለሽ ቡና ፍልተሽ እያለሽ የሆነች የጎረቤት ሴት መታ ስለ ኢየሱስ እያወራሻት ከሆነ ሴትዮዋ አልወደቀችም እያለች ቡና እየጠጣች ፈንዲሻ እየበላች ነው። አንቺ ስለ ኢየሱስ እያወራሽ ነው። ኃይል እየተገለጠ ነው። ኢየሱስ እየተወራ ኃይል የማይገለጥ የሚመስላችሁ ወገኖቼ ስሙ። ኃይል የሚገለጠው የሚወደቅበት ቦታ፣ ሰው የሚንደፋደፍበት ቦታ፣ ወንበር የሚሰበርበት ቦታ የመሰላችሁ ይሄን ድምጽ ልንገራችሁ፣ ኃይል ኢየሱስ ነው። ኢየሱስን እየተናገርክ ከሆነ አደባባይ ወጥተ ኢየሱስን እያወራሽ ከሆነ በቤትሽ፣ ሰው ቤት፣ ጎረቤት ሄደሽ በመስሪያ ቤት ኢየሱስን እያወራሽ ከሆነ ሪቾ ኃይል እየገለጥሽ ነው።
በግጥምሽ ላይ ኢየሱስን እየተናገርሽ ከሆነ የመስቀሉን ቃል እየገለጥሽ ከሆነ ኃይል ባንቺ እየተገለጠ እኛ ልምምዳችን ግን ምን ብሎንብናል ተበላሽቶብናል ኃይል የሚመስለን መውደቅ ነው ኃይል የሚመስለን ይሄ ሁሉ ኃይል አይደለም አላልኩም ኃይል ሲገለጥ የሚታዩ ምልክቶች ሊሆኑ ይችላሉ ኃይል ክርስቶስ ኢየሱስ የመስቀሉ ቃል ሲገለጥ የሚታዩ በስጋ የሚታይ በሁኔታ የሚታይ ምልክት ሊሆን ይችላል እንጂ እሱ ግን ኃይል አይደለም ብዙዎቻችን እገሌ ጋር እንሂድ እገሌ ጋር በጣም የሚገርም ኃይል እየተገለጠ ነው ይላሉ እነዛ ሰዎች ደግሞ ሰው ዛሬም እያስተማርክ ነው እንዴ ዛሬም እያስተማርሽ ነው እንዴ ዛሬም እግዚአብሔር ቃል ዛሬ እኮ እንደዚህ አይደለም አሁን እኮ ኃይል ነው የሚያስፈልገው ኃይል ግለጥ እንጂ ኃይል ግለጭ እንጂ ሊሉሽ ይችላሉ አው ኢየሱስን እየተናገርኩ ነው ኃይል እየተገለጠ ነው ወገኖቼ በየቀኑ በዚህ 3 ምዕራፍ ስናነብ በዚህ በመጽሐፍ ቅዱስ ውስጥ እያንዳንዱ ምዕራፍ እያንዳንዱ እንትን ውስጥ ስንኝ ውስጥ ኢየሱስን እያየን ነው አይደል ብሉይ ኪዳን እየተነበበ ግን ኢየሱስን እያየን ነው አይደል ኃይል እየተገለጠ እኮ ነው ግን አንዳችሁም እኮ ከዚህ ከገስት ላይ አልወደቃችሁም አንድም እያየናችሁ ነው ግማሾች ቁጭ ብላችኋል ኢየሱስ እየተባለ ቁጭ ኃይል እየተገለጠ እኮ ነው ግን እየተገለጠ ነው እና በጣም የተጨበረበራችሁ አይኖቻችሁ የተደፈኑ በጣም በብዙ መንፈሳዊ ልምምዶች አይኖቻችን ተከልለውብን ኢየሱስ የሚገለጥበትን ትምህርት ትተን በቃ ኃይል የሚገለጥበትን ብቻ ያባረረን ያለን ሰዎች የሆነ ነገር መውደቅ ያለበትን መንደፋደፍ ያለበትን መውደቅ መነሳት ያለበትን የሆነ ሁካታ አጀብታ ያለበትን ያባረረን ያለን ሰዎች አይኖቻችን ይከፈቱ በኢየሱስ ስም ኃይል ኢየሱስ ክርስቶስ ነው ወገኖቼ ኃይል እግዚአብሔር ነው እና ይሄ እግዚአብሔር ኃይል ደግሞ ለማን ነው የሚሰራው ይሄን ሳልነግራችሁ አልቀርም ስለጻፍኩት ማለት ሰዓታችን በጣም ሄዷል ኃይሉ እንዴት ነው ለምንድን ነው የተገለጠው በመድር ላይ የእግዚአብሔር ኃይል ለምን ተገለጠ በኔ እየሰራ የምትገርም አገልጋይ ነች የምትገርም የእግዚአብሔር ሴት ፓ ለማስባል ለማስገረም ለማስደነቅ ነው ህዝብ ሁሉ ተሰብስቦ እንዲገረም ነው አይደለም ሮሜ 1:16 ላይ እንደዚህ ብሎ ይናገራል በወንጌል አላፍርም ማለትና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሰው ሁሉ የእግዚአብሔር ኃይል ለማዳን ነውና ኢየሱስ ጌታ ነው የእግዚአብሔር ኃይል ክርስቶስ ኢየሱስ የመስቀሉ ቃል ለማስገረም ሳይሆን ለማዳን ነውና ሃሌሉያ ለማዳን ነው ኃይል ከተገለጠ ለማዳን አየሽ ራሔልን ለመኮርኮር አይደለም ለማዳን ያልዳኑትን ለማዳን በጨለማ ያሉትን ለመናጠቅ ወደ እግዚአብሔር መንግስት ለማምጣት ወደ ዘላለም ህይወት ለማስገባት ለማዳን ኃይል ይገለጣል ኢየሱስ ይሰበካል የመስቀሉ ቃል ይሰበካል አደባባይ ይሰበካል በቸርች ይሰበካል በውጪ ይሰበካል ኢየሱስ ጌታ ነው እንዲህ በሚዲያ ይሰበካል ግን ለምን ለማዳን እንዴት አይነት ሰባኪ ነው እንዴት አይነት ሰባኪ ነች ለማስባል አይደለም ለማዳን ኢየሱስ ይሰበካል የመስቀሉ ቃል የእግዚአብሔር ኃይል ይገለጣል ወገኖች ይሄ እግዚአብሔር ኃይል የመጨረሻው ይሄንን ልብያችሁ ልዝጋ ይሄ እግዚአብሔር ኃይል ለማለማ ነው የሚገለጥ በጣም መጽሐፍ ቅዱሳቸውን ለሚወዱት ሁሌ እንላለን በዚህ መጽሐፍ ቅዱሴን ወደዋለሁ ታዘዘዋለሁ አነበዋለሁ እንላለን ለሚያነቡት ለሚታዘዙትና በጣም በቃ ሁሉ ጊዜ ከሱ ጋር ፊቱን እየፈለጉ በጸሎት ለበረቱት ተራራ ላይ ጸሎት ለሚሄዱት 40 ቀን ጾም ጸሎት ለሚይዙት ደግሞ በብዙ መንፈሳዊ መነቃቃት ውስጥ ላሉት ነው እግዚአብሔር ኃይል የሚሰጠው ወይስ ለማን ነው እግዚአብሔር ኃይል ነው የሚሰጠው ለህዝቡ ኃይላቸው ነው ለማን ነው የሚሰጠው ወገኖች ለምን አንዳንዶቻችን አንዳንድ አገልጋዮች እንደዚህ ይሉናል ዝም ብሎ የመጣ እንዳይመስልሽ ይሄ ጸጋ ዝም ብሎ የመጣ አይደለም እኔ ማለት 2 ወር 2 አመት ምናምን ብለው የሚያወሩት ነገር አለ አሁን እሱ ምሳይ እንኳን ሆነ ግን ደግሞ እኛ ግን አይኖቻችንን እናነሳለን ወገኖች በጸሎት የደከማችሁ ብትኖሩ እዚህ ውስጥ ቃል ለማንበብ የደከማችሁ ከእህቶች ከወንድሞች ጋር መንፈሳዊ ህብረት ማድረግ የደከማችሁ የዛላችሁ ብትኖሩ ለእናንተ ነው ይሄ ኃይል የሚለቀቀው ወገኖች ለሚችሉ አይደለም ለማይችሉ ነው ኃይል የሚለቀቀው ጌታ ኢየሱስ ክርስቶስ ለሐዋርያቶቹ እንደዚህ አላቸው አስተምሯቸዋል እኮ መማር ቢሆን ተክርስቶስ ኢየሱስ በደንብ ከእግሩ ስር ቁጭ ብለው 3 አመት ከምናምን ተምረዋል ነገር ግን ሲሄድ እንደዚህ አለ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ እኔና እናንተ ኃይልን ተቀብለናል ደካሞች ነበር በክርስቶስ ኢየሱስ ያመንን ቀን በመንፈስ ቅዱስ ኃይልን ተቀብለናል ደግሞ ኢሳይያስ 40 ላይ ቁጥር 29 ላይ ሄዳችሁ ስታነቡ እንደዚህ የሚል ቃል አለ ወገኖች ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታትን ይጨምራል እግዚአብሔር ኃይልን የሚሰጠው ለብርቱ አይደለም ለደካማው ኃይልን ይሰጣል ኢየሱስ ጌታ ነው በጸሎት የደከማችሁ ለደካማው ኃይልን ይሰጣል ጉልበት ያጣችሁ ለመቆም ጉልበት ያጣችሁ ለእናንተ ብርታትን ይጨምራል ኢየሱስ ለዘላለም ጌታ ነው እግዚአብሔር ለኃይለኛው አይደለም የመጣው ለወደቁትን ሊያነሳ ለውድሆች ነው የመጣው ወገኖቼ ዓለም ኃይል እኮ ትሰጣለች ለምሳሌ የጦር ኃይል ልታረጋችሁ ጥርስሽ ሙሉ መሆኑ ተመርምሮ ቁመትሽ የሆነ እንትን ይሄን ያህል ሜትር ምናምን ተብሎ አይደል
ክብደት ይሄን ያህል ተብሎ የአካል ብቃት እድሜ ሳይቀር ተመርምሮ በሌላ ነገር የትምህርት ደረጃ ታይቶ ግን እኮ የጦር ኃይል ሊያረግሽ ነው። የጦር ኃይል እኮ ሊያረግሽ ነው። ግን አንቺ የምታሟሊው የሆነ ነገር እንትን ማድረግ አለብሽ፣ ይዘሽ መግባት አለብሽ ወደዛ። የጦር ኃይል አድርጎ ሊያሰለጥኑሽ ጨምረው ሊልኩሽ፣ ነገር ግን ካንቺ የሚጠበቅ ኃይል አለ። እግዚአብሔር ጋር ግን ስትሄዱ ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። አየሽ ደክሞሻል፣ ሂጂና እግዚአብሔር ስር ስትንበረከኪ ኢየሱስ ለዘላለም ጌታ ነው፣ እሱ ይሞላሻል። ደክሞሃል፣ በፊቱ ተንበርከክ፣ ይሞላሃል፣ ይሞላናል። አያችሁ መኪና ድራይቭ እያረኩ ነው የሚሉን ብዙ ጊዜ አሉ አይደል? ራሄል ተስፋዬ፣ ሌሎቻችሁ ነሄላ ድራይቭ የምታደርጊው መኪና ኃይል ከሌለው አይንቀሳቀስም። ልክ ኃይል የጨረሰ ሲመስልሽ ሄደሽ ጋዝ ስቴሽን ትተሰለፊያለሽ። ለምን? ኃይል ለመቀበል ትሰለፊና ሰልፉ ብዙ ነው፣ ምንም ማረጋችሁም ትቆያለሽ። ልክ ከተሞላ በኋላ ድራይቭ እያረግሽ ትሄጃለሽ። ኃይል ተሞልቷል፣ ትቀጥያለሽ ማለት ነው። እግዚአብሔር ፊት ዝቅ ብለን ከፊቱ አንተ ለደካማ ኃይልን ትሰጣለህ፣ ጉልበት ለሌለው ብርታትን ትጨምራለህ። በልሙላኝ፣ በቃ እኔ ኃይለኛ አይደለሁም፣ የለኝም፣ ባዶ ነኝ፣ ሙላኝ። በቃ ኢየሱስ ለዘላለም ጌታ ነው። ይሞላችኋል፣ መንገዳችሁን ትቀጥላላችሁ። በጌታ በኢየሱስ መሞላት ይሁንላችሁ። ስላዳመጣችሁ በጣም አመሰግናለሁ። ተባረኩ።